ሰንሰለትን ወይ ደግሞ ሐዋርያዊ አስተምሮትን ጠብቆ እስካሁን ድረስ የመጣ ቤተክርስቲያን በምኑ ነው የሚታወቀው? አለኝ እናንተ ግን የላችሁም ብሎ በማለት አብዝቶ በመጮህ አይደለም። ከተማን በሚቀሰቀስ ማይክራፎን በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በእውነት እቺ ቤተክርስቲያን ከጥንት ጀምሮ የነበረች የሐዋርያቱን ሰንሰለት ጠብቃ የመጣች እያሉ ማውራት አይደለም። ልክ ነው፣ ጥንታዊት ናት። ምንም ይሄንን አንክድም። ጥንታዊት ናት አለ ረጅም ዘመን ማለት ነው። ጥንታዊ ነው ተብሎ ሲባል ደግሞ እድሜ ያለው ብራዘር። ለምሳሌ በ34 ዓመተ ምህረት ክርስትና ኢትዮጵያ ውስጥ ገባ ብለው ይሉናል በኢትዮጵያዊ ጃንደረባ በኩል እና ከዛን ጊዜ ጀምሮ በምድራችን ላይ ክርስትና አለ ብለው ይላሉ። እኔ እኮ ችግሩ እነዚህ መጽሐፍቶች አንብቧቸው። አረበደው በክርስቶስ እነዚህ መጽሐፍቶችና ሌሎች መጽሐፍቶችን ደግሞ ስታነቡ ክርስትና መቼ ኢትዮጵያ ውስጥ እንደገባ የሚናገረው በማይክራፎን ከሚነገረን የተለየ ነው። በእውነት የተለየ ነው። ገልጠዋለሁ። ይገለጣል። መጽሐፍቶቹ ናቸው እየተገለጡ ማውራት ያለብን ከዚህ በኋላ። ይገለጣል፣ ይገላለጣል። ጥርስ ከምላሱ እያወጣ እናያለን ማለት ነው። መታሰቢያነቱ ለምጽሌ ደብረ ጽዮን ለባህታዊት ጽዮን ማርያም ይሁንልኝ ብለው ነው የተጻፈው። አከፋፋይ ማን ነው? የምጽሌ ደብረ ጽዮን ባህታዊት ጽዮን ማርያም ማለት ነው፣ ገዳሙ ማለት ነው። ስልክ ቁጥር ይኸው። ጴንጤዎች ናቸው እጃቸውን እግራቸውን አስገብተው የጻፉት እንዳትሉ፣ ይኸው ቁጥሩ። በዚህ ስልክ መደወል ብቻ ነው። ደውላችሁ ይሄንን ርዕስ ነው የምትነግሯቸው። ገድለስ አቡነ ሰላማ ከሳቴ ብርሃን። ይሄ መጽሐፍ የተጻፈው በቤተክርስቲያናችን ነው ወይ ብለህ ስትል አዎ ይለዋል። አቡነ ሰላማ ፍሬምናጦስ የሚባሉት እንግዲህ የመጀመሪያው የኦርቶዶክስ ተዋሕዶ ቤተክርስቲያን ከግብፅ ሀገር ጵጵስና አመጡ ተብለው የተባሉት እኛ አባት ናቸው። ከዛ በፊትም ከዛ በኋላ ያለውንም እንግዲህ ሲገቡ እናወራለን። በ2025 እንኳን 3 ጊዜና 4 ጊዜ ይህን ርዕስ አድርጌ ይዤ ገብቻለሁ። ቄሶቹ አጮልቀው ያያሉ። በውስጥ ነው የሚጽፉልኝ። አንተ ሰውዬ አታርፍም እንደ እኛ ኖረን አልኖረን ምን አገባህ? እችን ቤተክርስቲያን በቃ አባቶች ምን አደረጉ ይላል። እኔ ምንም አላረኳቸውም አባቶች የተባሉት። እኔ ያልኩትኝ ሐዋርያዊ ቅብብሎች ስልጣኑ እጃችሁ ላይ ነው ወይ ያለው ነው። ከማን የተቀበላችሁት? ከማርቆስ አይደል? ከግብፅ ከእስክንድሪያ። ደግሞ እኮ አርፋችሁ ትቀመጡ ጥሩ ነው። ጴንጤ ሐዋርያዊ ቅብብሎች የለውም ብላችሁ ስትሉ ሳቄን የምታመጡት ማለት ነው። ሐዋርያዊ ቅብብሎች እናንተ የላችሁም ማለት ሐዋርያዊ ትውፊት፣ ሐዋርያዊ ስልጣን የላችሁም ብለው ይሉናል። እናንተስ ለምን አታወሩም? የኦርቶዶክስን ጓዳ ጎርጓዳዋን ከምናጋራ ለምን አታወሩም? ደፍራችሁ ቀርባችሁ ምን አሉኝ አንቱዬ? እሺ ክርስትና ኢትዮጵያ ውስጥ በሐዋርያዊ ሰንሰለት አለን ብለው ወይ ደግሞ ሐዋርያዊ ቅብብሎሽ አለን ብላ የምትለዋ ቤተክርስቲያን ልብ በሉ። ሐዋርያዊ ሰንሰለትን ወይ ደግሞ ሐዋርያዊ ስልጣንን ወይ ሐዋርያዊ ቅብብሎሽን ይዤ መጥቻለሁ ብላ የሐዋርያቱ ትምህርት አለኝ ብላ የምትል ቤተክርስቲያን ትምህርቷ እንዲህ ነው። እዩ መቅድሙ ላይ ገና ከመቅድሙ ነው የምንጀምረው።
መቅድሟ ላይ ጀምራ የምትጽፈውን ይዩት። በመቅድሟ ላይ ምን ብላ ነው ያለችው? የአባታችን ይላል፣ ያው እነሱ ስለሚሉ ማለት ነው። የአባታቸው የሰላም ከሳቴ ብርሃን የትውልድ ሀገሩ ኢየሩሳሌም፣ አባቱ ምናጦስ፣ እናቱ ደግሞ ማርያም ሰናይት ይባላሉ። ከጌታችን ልደት በኋላ በ245 ዓመተ ምህረት ህዳር 26 ቀን ተወለደ። ከእናቱ ማኅፀን እንደወጣ ዕለቱ ሥላሴን በአንድነት በሦስትነት አመስግነዋል። ይሄ እቺ እንትነች ነው አየር መያዣ ማለት ነው። በጣም ጊነስ ቡክ ያልመዘገባቸው በጣም ብዙ እኮ ታሪኮች ነው ያሉት። አሜሪካ የኢኮኖሚ ጥረት ገጥሟት ይሆን አይዶ ነው ይሄን ነገር በመዝገባ ትተዋል። እቺ በቃ በእያንዳንዱ መጽሐፍት ውስጥ ነው የማገኘው። በተወለዱ ቀን ለአብና ለወልድ ለመንፈስ ቅዱስ አመስግነዋል። ሰብህው ለእግዚአብሔር ኩልክሙ አሕዛብ ብለው እንዳሉ አባቶች ይሉልና ይጽፋሉ። ኦኬ ገና ሲወለዱ አለ። ገና ሲወለድማ ከእናቱ ማኅፀን ሲወጣ አዋላጆች ናቸው እንግዲህ እግሩንና ጭንቅላቱን እጁን ስበው ያወጡት እና የሕፃን ለአብና ለወልድ ለመንፈስ ቅዱስ ሰገደ አመለከ ብለው ይለዋል። በአቦ ገድል ላይ በሌሎችም ገድላት ላይ እንደዚህ ነው የተጻፈው። ገና ቆሻሻው የሚጠራረግለት ሕፃን ልጅ ሰገደ፣ አመሰገነ፣ ዘለለ፣ አንፈራጸ ይላልና የግዕዙ እንዴ ወንድሜ አታካብድ ይላሉ የዘመኑ ሰው ማለት ነው። አታካብዱ ማለት እንደዚህ የሌለ የግነት ወሬ ሥላሴን በአንድነት በሦስትነት አመስግነዋል ይለዋል። ገና ከእናቱ ማኅፀን ሲወጣ ማለት ነው። ከእናቱ ማኅፀን እንደወጣ ዕለቱ ሥላሴን በአንድነት በሦስትነት ከእናቱ ማኅፀን በወጣ ዕለቱን በዛኑ ዕለት ማለት ነው ይታይ ሰገደ ይለዋል። ለአብና ለወልድ ለመንፈስ ቅዱስ ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ አንድ አምላክ ይሁን ብሏል እያሉ ማለት ነው እያሉ እኛም ጆሮአችን እስኪቆረጥ ድረስ እንሰማ ነበር እንደዚህ አይነት ተረት ጌታ ኢየሱስ ክርስቶስ መጥቶ እስከሚገላግለኝ ጊዜ ድረስ ማለት ነው። ገና ከእናቱ ማኅፀን እንደወጣ ዕለቱን ሥላሴን በአንድነት በሦስትነት አመስግነዋል። በ12 ዓመቱ የቤተ ክርስቲያንን ትምህርት በሙሉ ተምሮ አጠናቀቀ። ከጌታችን ልደት በኋላ በ257 ዓመት ወደ ኢትዮጵያ በእግዚአብሔር ፍቃድ መጣ። ምን ያልመጣ ኢትዮጵያ ያልመጣ የለም። በእግዚአብሔር ፍቃድ መጣ ተብሎ የተባለ የስንት አይደለም በሕይወት ያሉ ሰዎች ብቻ ሳይሆኑ ሙታን ሁሉ አጽም፣ አንድ መዓት አጽም ነው የመጣው። ያው የጊዮርጊስም የፈረሱ ጭራ ወደ ኢትዮጵያ መጥቷል በእግዚአብሔር ፍቃድ ብላናለች ቤተክርስቲያን ኦርቶዶክስ የጊዮርጊስ የፈረሱ ጭራ መጥቷል ብላለች ኦርቶዶክስ። ለምን መጣ ብለሰነ እንድትማጸኑበት፣ ጸሎት እንድታረጉበት፣ ቡራኬ እንድትቀበሉ፣ መታሰቢያው እንድታደርጉ ብላለች። ለፈረስ ጭራ አዎ ፋንድያውም እየተፈለገ ነው። እግረ መንገዴን ማስታወቂያ ልናገር ብዬ ነው። ፋንድያውም እየተፈለገ ነው። የፈረሱ መጣ ይለዋል። በቃ መጣ፣ በእግዚአብሔር ፍቃድ መጣ፣ በእግዚአብሔር ፍቃድ ገባች፣ በእግዚአብሔር ፍቃድ ወጣች እንኳን የተባለ የለም። ገባች ነው። በእግዚአብሔር ፍቃድ መጣች፣ በእግዚአብሔር ፍቃድ ፈለቀች፣ በእግዚአብሔር ፍቃድ ተገኘች፣ በእግዚአብሔር ፍቃድ አልሄድም ብላ ነበር፣ እንደ እግዚአብሔር ፍቃድ መጣች። ከአርሴማ ከአርመን መጣች። እንትናም ማህበለተ ጊዮርጊስ እንኳን አገርኛ ጎንደሬ ናት እሷኛዊቱ እና እሷም ደግሞ ከዚህ ከደቡብ ጎንደር ከደብረ ታቦር ተነስታ ወደ ጎጃም አይ ቲንክ እየሄደች እያለች ያው ሚካኤል ሹሩባዋን ይዞ የጎተታት ሴትዮ ማለት ነው። እነ ቅዱስ ሚካኤል ሰውን ሲመሩ ሹሩባ እየያዙ ነው። የሴት ጉድሮ እየያዘ የሚመራ መልአክ አለ ብላ ትላለች። እንዴት ጉድሮ ይዞ ወለተ ጴጥሮስ ማለት ነው። ወለተ ጴጥሮስ ኦኬ። እችኛይቱ ሴትዮ ማለት ነው እንዳንረሳሳ። ቅዱሳን መላእክት ሰውን እንደዚህ ነው የሚመሩት ይላሉ። የሹሩባ ይዞ ማለት ነው። ጉንጉኗን ጉድሯን ይዞ
ያው ቅዱስ ሚካኤል እናታችን ወለተ ጴጥሮስን ከዋልድባ ወስዶ ወደ ጎጃም ሲያስቀምጣት ሆነ። ዋልድባ ያው እዛው ጎንደር አካባቢ ማለት ነው። ጉዞ እየሄዱ እያሉ በደመና ላይ ነው የሚሄዱት። እሷን በደመና ላይ ነው የምትሄደው ወለተ ጴጥሮስ፣ ሚካኤልም በደመና ላይ ነው የሚሄደው። የያዘው ጉድሮዋን ነው። ምርጥ ሐዋርያዊ ቅብብሎች በእውነት እንዲቻ አይነት ቤተክርስቲያን። እኔ እኮ ነገሩ እንኳን በአማርኛ ብቻ ተጻፈ እና በግዕዝና በአማርኛ ብቻ ተጻፈ። በግዕዝና በአማርኛ ብቻ ተጻፈ። እኛው እንግዲህ የሚገባን አማርኛ የሚገባን እያነበብን ወይ ቆሽታችን እያረረ እንቀመጣለን ማለት ነው። ወይ ቁርጣችንን አውቀን እንቀመጣለን። መልአክ እንደዚህ በሚካኤል የሴትን ጉድሮና ሹሩባ እየያዘ ነው የሚመራው ብላ ምትል ሐዋርያዊ ቅብብሎች። እንኳን ወደዚህ ልመለስ። አንተዬ ቶ ይሄንን ለጊዜው ይቆየን፣ እመጣለሁ። ባይዘው እቺ ሴትዮ በሰው ቤት ገብታ የሰው ሚስት አስረግዛለች። በምኗ አትይም እህት አለ። በምኗ ነው ያስረገዘችው? ይሄ ነገር እንዲሁ እንደተዳፈነ ይቅር። ሴት ሴትን ስታስረግዝ አንዴ በምራቅ እችኛይቱ ደግሞ እንግዲህ መፈተሽ አለበት ማለት ነው። ከዚህ ቀሚስ ስር ምንድን ነው ያለው? ሴትን ማስረገዣ ምንሽር ነገር ይኖራት የሆነው እንዴ? እኔን ጥያቄ አትፍጠርብኝ። እኔን ጥያቄ አትፍጠሩብኝ። ወንድም አለም ሴት ሴትን አስረገዘች ብለህ ስትል ድርሳነ ዑራኤል ላይ ከሆነ በመሳሳም ነው። እችኛይቱ በምንድን ነው ያስረገዘችው? ወዴት ነው የሄድኩትኝ? ቆይሽ ይቆየኝ ይላሉ። ይቆዩ ከነ ሹሩባዋ ከነ ማስረገዣዋ ትቆይ። ምንሽርም ካላት ከሌላትም እናጣራለን። ኦኬ 250 ዓመት ወደ ኢትዮጵያ በእግዚአብሔር ፍቃድ መጣ። አቡነ ሰላማ በኢትዮጵያ ብዙ ጊዜ ከቆየ በኋላ ወደ ግብፅ አገር ሄዶ አትናቴዎስ ሊቀ ጳጳስን ተቀብሎ ከአቡነ አትናቴዎስ ሊቀ ጵጵስናን ተቀብሎ የኢትዮጵያን ሰዎች ዞሮ በማስተማር ክርስትናን፣ ጥምቀትን አስፋፍቷል። አጠንክሮ አጠመቀ ይላል። ለበባሉ እችን አቅልማት አለው። ገና መቅድሙ ላይ ነው የምንተላለቀው። ወደ ውስጥማ ከገባን እንደ እያንዳንዷን ያነበብኩት እያንዳንዱ ኦኬ። ምንም የውጭ የነጮችን መጽሐፍ እንኳን ራሱ አንጠቅስልህም። በራሳችሁ መጽሐፍቶች የአቡነ አትናቴዎስ ተቀብሎ ይኸው ኦኬ። ጵጵስና ከየት ነው የተቀበለው? አትናቴዎስ ማነው? አቡነ ሰላማ ከአትናቴዎስ ነው። መቅድሙ ቁጥር 1 ገድለ አቡነ ሰላማ ከሳቴ ብርሃን በምጽሌ ደብረ ጽዮን ማርያም የታተመ ማለት ነው። እሺ በዚህ መጽሐፍት ላይ እንግዲህ መቅድሙ ላይ ጵጵስናን በመጀመሪያ አመጣ ተብሎ የተባለው ወይ ደግሞ ሐዋርያዊት ትምህርት አላት ተብላ የምትባል ቤተክርስቲያን እነ ቅዱስ ጴጥሮስ ሐዋርያቱ በሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም፣ እንድንበት ዘንድ ለሰው ልጆች የተሰጠ ስም ከሰማይ በታች ሌላ የለም ብለው ያሉትን የእግዚአብሔርን ቃል የተላለፈ መዳን በሌላ ስም፣ ለምሳሌ በጴጥሮስ ብቻ አይደለም። ቆይ ሁለቱንም አገልጋዮች ልጥቀስ። ጴጥሮስ የሐዋርያት ሥራ መጽሐፍ ምዕራፍ 2 ምዕራፍ 4 ቁጥር 12 የምታውቁት ጥቅስ ማለት ነው። እንደዚሁም በትንቢተ ኢዩኤል መጽሐፍ ምዕራፍ 2 ቁጥር 28 እና 29 ላይ በመጨረሻው ዘመን እንዲሆናል ብሎ ባለበት ጌታ ኢዩኤል ነቢዩ በተናገረበት የጌታን ስም የሚጠራ ይድናል፣ የእግዚአብሔርን ስም የሚጠራ ይድናል ነው ብሎ የሚለው ኢዩኤል ላይ የእግዚአብሔርን ስም የሚጠራ ይድናል፣ በመጨረሻው ዘመን እንዲሆናል
ስጋ በለበሰ ሁሉ ከመንፈስ ያፈሳለሁ ብሎ ባለበት ክፍል ላይ በዚያ በመጨረሻው ዘመን የእግዚአብሔርን ስም የሚጠራ ይድናል ነው ያለው ኢዩኤል። ይህንን ቅዱስ ጴጥሮስ በሮሜ መልእክት መጽሐፍ ምዕራፍ 10 ላይ ወስዶ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብለው የብሉይ ኪዳን ቅዱሳን ነቢያትም የአዲስ ኪዳን ቅዱሳት ሐዋርያትም ልክ እንደነ ኢዩኤል እንደነ ጳውሎስ እንደነ ጴጥሮስ አይነቶቹ የማን ስም የሚጠራ ይድናል ነው ብለው ያሉት? እስኪ ጻፉት ከታች። የማን ስም የሚጠራ ይድናል ነው ያሉት? የእግዚአብሔርን ስም የጌታን ስም እያሉ ነው ያሉት። የማርያምን ስም የሚጠራ የአብርሃምን ስም የሚጠራ የሳሙኤልን ስም የሚጠራ ይድናል አሉ አላሉ? ምን ልታሳየን ኤርምያስ? እዚህ ክፍል ላይ የጌታን ስም የሚጠራ ይድናል ነው ያሉት ሐዋርያቱ ማለት ነው። ልብ በሉ። ኦርቶዶክስስ ግን በመጽሐፍቶቿ ላይ በዚህ መጽሐፍ ላይ እንኳን ብቻ መቅድሙ ላይ እንኳን ብቻ መታሰቢያህን ያደረገ ስምህን የጠራ አንተን አምኖ ስምህን ጠርቶ ጸሎትን የጸለየ ለቤተክርስቲያን ለቤተክርስቲያንም ውስጥ የተማጸነ እኔ እስከ 15 ትውልድ ድረስ እምርልሃለሁ ብሎ አለው አለ። ይህንን ባዩ ማን ነው? ጌታ ለማን ነው ገባለት ብለው የሚሉት? ለእስትንፋሰ ክርስቶስ ምን ብሎ ገባለት? ስምህን የጠራ ባዩ ማን ነው? እግዚአብሔር። የማስም እንዲጠራ ነው እግዚአብሔር እየተናገረ ያለው። አቡነ ሰላማ አቡነ ሰላማ አቡነ ሰላማ አቡነ ከሳቴ ብርሃን በእውነት አባቴ እርሶ ያድኑኛ ብለን እንድንል ማለት ነው። ይታይ እግዚአብሔር አቡነ ሰላማ የሚባል ሰውዬ ስሙ ሲጠራ 15 ትውልድ ድረስ እንዲማር ቃል ገባለት እያለ ማለት አይሻልም? አቡነ በድር፣ አቡነ ጀማል፣ አቡነ ማነው ሰይዳ፣ አቡነ አብዱላሂ፣ አቡነ አህመድ ምንድነው እየተወራ ያለው? የጌታን ስም የሚጠራ ይድናል ብለው እነ ኢዩኤል የተናገሩትን እነ ጳውሎስ የደገሙትን እነ ቅዱስ ጴጥሮስ የተናገሩትን ቀጥታ የሚቃወም ማለት ነው። የሐዋርያቱ ትምህርት አለ ብላ ምትል የማን ስም የሚጠራ ይድናል ነው እያለች ምትለን፣ የጌታን ስም አይደለም። ይኸው መታሰቢያን ያደረገ ቁጥር 1 ማለት ነው። ስምህን የጠራ የማን? የአቡነ ሰላማን ስም የጠራ እና የጠራ አንተንም አምኖ ማንን? አቡነ ሰላማን አምኖ ስምህን ጠርቶ ማንን? የአቡነ ሰላማን ስም ጠርቶ ጸሎትን የጸለየ ለቤተክርስቲያንህም ውስጥ የተማጸነው እኔ እስከ 15 ትውልድ ድረስ እምርልሃለሁ፣ ባህርን እሳትን አሻግሬ ወደ ገነት የተከፈተ እረፍት ወደ ተነጠፈበት አስገባዋለሁ ብሎ ማን የገባለት? ቃል ኪዳን ገባለት ብሎ የሚሉን ጌታችን ኢየሱስ ክርስቶስ ፈርዶበት መቼም ጌታ ማለት ነው። አስገባዋለሁ፣ የብርሃን ዘውድ ሰጠዋለሁ፣ የብርሃን ልብስም አለብሰዋለሁ፣ የብርሃን አክሊል አቀዳጀዋለሁ፣ የወርቅ ሀብል አደርግለታለሁ። ይህ በመንግስተ ሰማያት የወርቅ ሀብል ዋው የሚያምር ነው። 14 ካራት ነው 18 ነው እንዴ? እውነትሽን ነው 24 ነው። ዋው በጣም ደስ ይላል። የዱባይ ወርቅ ነው እየተባለ እንደሚባባል ማለት ነው። የወርቅ ሀብል አደርግለታለሁ። ይህ በመንግስተ ሰማያት ኢየሱስ የወርቅ ሀብል ሲያደርግልህ ቃጭል አንገተ ላይ ሲታሰርልህ ማለት ነው። this is ኦርቶዶክስ የሐዋርያቱ ትምህርት ብላ ምትለው ገና ሄድበታለሁ። ታያለህ። መጽሐፉ ሙሉ ነው የሚሄደው። እዚህ ክፍል ላይ ስምህን የጠራ ስምህን የታመነ ብሎ የሚል ስንት ነው? 1 ቁጥር 1 ላይ ማለት ነው። 2 መቅድሙ ላይ ብቻ ማለት ነው። ስምህን የጠራ 3 ስምህን ብሎ ይላል። 4 ለስምህ ብሎ 5 ስለ ስምህ ብሎ የተራበል 6 በስምህ ለቤተ ክርስቲያን 7 በአንተ ታምኖ 8 ስምህን ቢጠራ 9 በስምህ በተጠራበት የት አለ ጌታ? የት አለ ኢየሱስ? 9 ቦታ ስምህን የጠራ ስምህን መታሰቢያን ያደረገ በስምህ ታምኖ በስምህ ተማምነው ምናምን ነገር በስምህ ነው። እሺ ስንት ጊዜ ቃል ኪዳን ገባለት እምርልሃለሁ ብሎ የሚል 15 ትውልድን 1 15 ትውልድ እምርለታለሁ 2 15 ትውልድ እምርልሃለሁ ያው ይታይ 3 15 ትውልድ እምርልሃለሁ 4 15 ትውልድ እምርልሃለሁ 5 15 ትውልድ እምርልሃለሁ 6 15 ትውልድ እምርልሃለሁ 7 15 ትውልድ እምርልሃለሁ 8 15 ትውልድ እምርልሃለሁ 9 15 ትውልድ እምርልሃለሁ 9 ጊዜ ማለት ነው። 9 ጊዜ ስምህን የጠራ 9 ጊዜ 15 ትውልድን እምርለታለሁ የሚል ገባለት ቃል ኪዳን። ኦኬ ስሙን ለጠራ 15 ትውልድ መማር ብቻ ሳይሆን ዳግመኛ የገድልህን መጽሐፍ ቆሞ የሰማ ይሄ መጽሐፍ ሲነበብ
ቆሞ የሰማ 80 ዓመት የሰራው ኃጢአቱ ይሰረይለታል። ኤርሚ ዛሬ ድክም ብሎኛል፣ ይሄ ገድል ሲነበብ ቁጭ ብዬ ነው የምሰማው ብለህ ካልክ ለአንተም አይጠፋም። አይዞ ቸኩለህ እንዳትሄድ። ቆሞ የሰማ ብቻ አይደለም ተቀምጦ የሰማ የ40 ዓመት ኃጢአቱ ይሰረይለታል አለው። ማን ያለው? ጌታችን ኢየሱስ ክርስቶስ። እውነታችሁን ነው? አዎ ጌታዬ እንደዚህ አይነት ቀላማጅ ውሸታም አይደለም። ኢየሱስ እንዲህ አይነት ኮተታ ኮተት ካፉ አይወጣም። የኔ አባት የኔ ጌታ የኛ ጌታ ኢየሱስ ክርስቶስ እንዲህ አይነት መቀላመድ አይወጣም ካፉ። ቃስ በይ እንዳቸኩ የተኛ ደግሞ አይሽ ተኝተሽ ነው አንቺ የምትሰሚ ማለት ነው። የተኛ ሳለው የተላለች ይሄው ቆሞ የሰማ የ80 ዓመት ኃጢአቱ ተቀምጦ የሰማ የ40 ዓመት ኃጢአቱ ይሰረይለታል። የተኛና ወክ እያደረገ የሚሰማ ካለ እንፈልጋለን መጽሐፉ ላይ ከሌለን ያልጽፈው። የሐዋርያዊ ትምህርት የፍጡርን ስም እንድንታመን ገና መቅድሙ ላይ ነው። በዘጠኝ የያዙን ማለት ነው። ስምህን የጠራ ስሙን የጠራ መታሰቢያን ያደረገ በስምህ ታምኖ በስምህ ተማምኖ በስምህ ለተራበ ያበላ በስምህ እንትን ላለ በስምህ እንትን ላለ በስምህ ላለ በስሙ ያለና ስሟን የጠራ ስማቸውን የጠራ የታለ እግዚአብሔር ልጅ? እንደዚህ ብሎ ነው የሰበኩት አይደል ሐዋርያቱ። ቁጣ ያለኝ አንተ ውስጤ ታዲያ ቢቆጣ ምን ልበል? ውዴን ፈልጌ ሳጣው ማለት ነው። ኢየሱስን ፈልጌ ሳጣው እዚህ እነ ጴጥሮስ እየዋሹን ነበረ ማለት ነው። አየ ጳውሎስም ዋሽቷል ማለት ነው። እነሱ የጌታን ስም የሚጠራ ይድናል ነው ብሎ ያሉት እነ ኢዩኤል ታላቁ ነቢይ ዋሽቶናል ብለን እንድንል፣ እነሱ አልዋሹም። በእነሱ በኩል የተናገረው እግዚአብሔር ጻድቅ ነው። እነዚህ ግን ደብተራዎቹ የጻፉት ውሸት ነው። ደግሞ እቺ ቤተክርስቲያን በእውነት ክርስቶስን እኮ በደንብ አድርጋ የምትሰብክ የራቀውን አቅርባ የቀረበውን አንቦርቀቃ አምልታ አስፍታ የምትሰብክ ቤተክርስቲያን ይችሉናል። እና መዳን በእግዚአብሔር ልጅ ስም ነው ወይስ በፍጡራን ሁሉ ስም ነው? እናንተ ቤት እኔ ጋር መጥተህ አትለፋለፍም። መድኃኒዓለም ክርስቶስ ምስክሬ ነው አልኩ። አትለፋለፍም። ያነበበ ጴንጤ ጋር መጥተህ አትለፋለፍም። ያው መቅደሙ ላይ ማለት ነው ገና እንግዲህ። ስለዚህ አሁን አፒታይት አልተዘጋም። መቅደሙ ላይ እንደዚህ የፍጡሩን ስም ጠርተን የምድነው ብሎ 9 ጊዜ እሳት ባህርን ገሃነመ እሳትን አያትም ብሎ የሚል 9 ጊዜ የኮምፒውተር ስህተት ነው ተብሎ እንዳይባል እንኳን ማለት ነው። በዓላማ ነው የተጻፈ የተከተበው። ስለዚህ አንተ አሁን ለመዳን አሁን ምን እያለ ነው? በኦርቶዶክስ አስተምህሮት ሰው ለመዳን አቡነ ሰላማ አቡነ ሰላማ አቡነ ሰላማ አቡነ ሰላማ ከሳቴ ብርሃን ገላጭ ማለት ነው። ከሳቴ ብርሃን ማለት የግዕዝ ቃል አቡነ ሰላማ ፍሬምናጦስ በፍሬምናጦስ ያለህ እንድንል ማለት ነው። አንጠራም ብራዘር። ሞቶ የቀረ በታሪክ ውስጥ የነበረ አንድ ሰውዬ ነው። አለቅ። ስሙ ማዳን የለውም። ስሙ ኃይል የለውም። ስሙ ንስሐና የኃጢአት ይቅርታን የሚሰጥ አንድም የፍጡር ስም የለም። የእግዚአብሔር ልጅ ብቻ ነው በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል የተባለ። ቆመ ከሰማ ተቀምጠ ከሰማህ የ40 ዓመት ኃጢአትህ የ80 ዓመት ኃጢአት ይሰረይልሃል። እና እንደዛማ ከሆነ ጌታችን ኢየሱስ ክርስቶስ ለምን ሞተ? የዚህን አንድ ጢማም ሰውዬ መጽሐፍ አምኜ በስሙ ተማምኜ የምድን ከሆነ የእግዚአብሔር ልጅ ለምን ተሰቃየ? መጠየቅ ያለባችሁ ነው። ለቤተሰቦቻችሁ ሁሉ ጭምር ማለት ነው። እዚያውን 230 ሰው አለ እቤታችሁ ውስጥ ባል ከሚስት ልጆች ከወላጆች ጋር ጓደኛ ከጓደኛ ጋር ሆናችሁ የምትሰሙ አሉ። ጠይቋቸው እስቲ። የጌታችን የኢየሱስ ክርስቶስ ሞት ለምን ነበር? ወደዚህ ዓለም መምጣቱ ለምን ነበር? እኔ ይሄን ሰው ያምኜ ስሙን ጠርቼ የምድን ከሆነ ይሄን ጢማም ሰው ያምኜ ስሙን ጠርቼ የምድን ከሆነ ኢየሱስ ወደ ዓለም የገባው ለምንድን ነው? መጠየቅ ያለብህ ለዚህ ነው። ለምን ነበር ወደዚህ ዓለም የመጣው? ለመዝናናት አይደለም።
ቫኬሽን አይደለም የወጣው ኢየሱስ። እስቲ የሆነ አይቻቸው ልምጣ የፈጠርኳቸውንም ሰዎች ያው እንግዲህ ጉደኞች ናቸው አውቃቸዋለሁ፣ ግን ቢሆንም እስቲ እጅ ዝም ብዬ አይቻቸው ቼክ አድርጌ ልምጣ ከነሱ ጋር የተወሰነ ጊዜ ወደ ምድር ልውረድና እንጀራ በልቼ እመጣለሁ ብሎን እንደዛ ነው እንደመጣው አይደለም። ኃጢአተኞችን ሊያድን ነው ራሱ ለሰውየው ሙሉ ጭምር ማለት ነው። ኃጢአተኛ ሰው ስለሆነ መዳን ስለሚያስፈልገው አምኖ ድኖ ከሆነ ኦኬ፣ ካልዳነ ግን ሲኦል ነው። የተሰመረ እውነት ነው የምነግርህ፣ ሲኦል ነው። የእግዚአብሔር ልጅ በስሙ አምኖ የኃጢአቱን ይቅርታ ያላገኘ ንስሐውን ያልተቀበለ ሲኦል ነው አድራሻው። አንተ እዚህ ከበሮ እየደለክለት ምንጣፍ ልታንጥፍለት ትችላለህ። ኢየሱስ ከሰማያት ከመጣ ለምንድን ነው ማለት የኢየሱስ ክርስቶስ እኛ በእነኛ አይነት ሰዎች አምነን እንድንድን ስማቸውን እየጠራን የ15 እንኳን የኔን አይደለም የ15 ትውልዴ ኃጢአት እንዲሰረይ እንደዚህ የሚያደርግ ከሆነ የጌታችን የኢየሱስ ክርስቶስ መወለድና መሞት በኃጢአተኞች እጅ መሰቃየት ለምን ነበር ያስፈለገው? ይህን ትመልሱልን አላችሁ። ሐዋርያው ቅብብሎሽ አለን ብላችሁ የምትሉ ኦርቶዶክሳውያን ወገኖቻችን አትመልሱም። እሺ ወንድምነት ሰላም በልህ ካለህ አለው። እንዴት አመሻችሁ? በእኛ ሰዓት አቆጣጠር እንዴት ናችሁ? ደህና ነን፣ ጌታ ይመስገን አለን። እግዚአብሔር ይመስገን። ወንድምነት አሜን። እሺ ኦኬ። በዚህ ክፍል ላይ ሐዋርያዊ ቅብብሎሻቸውን ምን ብሎ እንደሚያወራና ክርስትና ኢትዮጵያ ውስጥ የገባው መቼ ነው? ከዛ በፊት ኢትዮጵያ ውስጥ ክርስትና ነበር ወይ? ኦርቶዶክስ የስንት ሺህ ዓመት የክርስትና ታሪክ አለ ነው ብላ የምትለው? ጻፉት እስኪ። የስንት ዓመት የክርስትና ታሪክ አለ ብላ ትላለች ኦርቶዶክስ? ጻፉት ከታች። ኮፕሊንግ ሼር ታብ እያደረጋችሁት ጻፉት ከታች። የስንት ዓመት የክርስትና ታሪክ አለኝ ትላለች ቤተክርስቲያኒቱ? የ2000 የ3000 ጎበዝ፣ አብዛኞቻችሁ ትክክል ናችሁ። የ3000 ብላችሁ ያላችሁ ትክክል ነው። የ3000 ዓመት ታሪክ አለኝ ነው የምትለው አይደል? እናያለን። ይሄ መጽሐፍ ይነግረናል። የ3000 ዓመት እምነት ታሪክ ያላት ቅድስት ቤተክርስቲያን ከጥንት ጀምሮ ከ3000 ዓመት ጀምሮ ሐዋርያዊ ሰንሰለቱን ጠብቃ የሉም እኮ ሐዋርያቱ የዛሬ 3000 ዓመት የነበረው ዳዊት ነው። ዋት ንጉሥ ዳዊት ነው የነበረው። ከክርስቶስ ልደት ከ1000 ዓመት በፊት ዳዊት እነ ሰለሞን ነበሩ የነበሩት። 3000 ዓመትስ በቃ 3000 ዓመት አየር ለመያዝ ነው። ኑ እናውራ ስንላቸው አያወሩም። ታሪካቸው ላይ ቆመው ግን ምንድነው ተናግረው በማይረቱበት ታሪክ ብለው ይመጻደቃሉ። የ3000 ዓመት ቤተክርስቲያን እዚህ ፕላኔት ላይ የለችም። ኦርቶዶክስ ቤተክርስቲያን ሆና ራሱ ከተመሰረተች 1600 ዓመት ነው። ከዛ ፊት ኢትዮጵያ ውስጥ ቤተክርስቲያን የሚባል አይታወቅም። በዘመነ ኦሪትም ጌታን ታመልክ ነበር የተባለው ውሸት ነው። ኢትዮጵያ ዘንዶ አምላኪ እንደነበረች ክብረ ነገሥት መጽሐፍ ተጽፏል። አሳያለሁ፣ አወጣዋለሁ፣ እገልጣለሁ። ካሜራ ፊት ለፊት ላይ አድርጌ ማለት ነው። በሕገ ልቦና ጌታን ስታመልክ፣ በሕገ ኦሪትም ጌታን ስታመልክ፣ በሕገ ወንጌልም ጌታን ስታመልክ የነበረች ብለው ይላሉ። አንተ ስርዓት ያዙ፣ ሰው ይታዘበናል በሉ። በእውነት እኮ ነው ብዬ የምላችሁ። በሕገ ልቦና ዘመን አበው ላይ የቱ ጋር ነው ኢትዮጵያ እግዚአብሔርን ስታመልክ የነበረችው? ዘመን አበው ማለት እንግዲህ በነ አብርሃም፣ በነ ይስሐቅ፣ በነ ያዕቆብ ከዛ በፊት በነበረ ማለት ነው። ኦሪት ሳይሰጥ ሕገ ኦሪት ሳይሰጥ በፊት የነበረው ዘመነ አበው ይባላል። ሕገ ልቦና የቱ ጋ እኔ ነኝ ነገሩ። አየህ ፕሮፌሰር ፍቅሬ ቶሎሳ የሚባሉ ሰውዬ ምን አሉ?
ኖህ ማን ነው? አዳም ከልጆቹ ጋር ከብቶች ይጠብቅ እኮ የነበረው እዚህ ሰከላ ወረዳ ላይ ነው፣ ጎጃም። እኔ ነኝ እኮ ታዲያ ኤርሚያስ፣ አንተ እኮ ነህ ታዲያ ኤርሚያስ የተሳሳትከው ነው። ጎጃም ሰከላ አካባቢ ላይ አዳም ከልጆቹ ጋር ከብቶች ይጠብቅ ነበር፣ እዚህ በአባይ ምንጭ አካባቢ። በዚያ ዘመን ነው እንግዲህ በሕገ ልቦና ጌታን ስታመልክ ነበረች ብለው የሚሉት። ይህም ብቻ አይደለም፣ እንደተናገርኩት ከዚህ በፊት ንጉሱ ዳዊት ታስታውሳላችሁ። ንጉስ ዳዊት በጎች ይጠብቅ የነበረው በዚህ በራስ ዳሸን ተራራ አካባቢ ላይ ነው። ወንጭፍ እየሰራ ወንጭፍ ድሮ የአማራ ባህል ነውና ብለው ማለት ነው። እና በጎች ይጠብቅበት የነበረው በዚህ በአድዋ ተራሮች ሶሪ ምንድነው በዳሸን ተራራ አካባቢ ላይ ነው። የኖህ ሚስታቸው ስማቸው እሜቴ አይከን ነው የሚባለው። የምን ሀገር ሰው ናቸው? የደቡብ ጎንደር የጭልጋ አካባቢ ተወላጅ ናቸው። ማለት የተጻፈ ሲሞቱ የት ነው የሞቱት? ፋሲለደስ ግንብ ስር ነው የተቀበሩት። እሜቴ አይከን የኖህና ሚስት። ማን ነው የተናገረው? እነ ፕሮፌሰር ፍቅሬ ቶሎሳ ማይጻፈውን ቤተክርስቲያኒቱ ማን አንብብ አለህ? ኤርሚያስ አነበው ገልጠዋለሁ። ትስቃላችሁ አይደል? እናንተ ትስቃላችሁ። ታብ ኮፒ ሊንክ ሼር አድርጉ። ሐዋርያዊ ቅብብሎች ከዚህ ገና ብዙ ነው የምናወራው። አዎ መቅድዬ ጎንደሬ ነች እኮ ብለውን ቁጭ የኖህ ሚስት ጎንደሬ ናት ብለውን ማለት ነው። ሩት ራሷ ሞዓብ ሄደችው አሉ ፕሮፌሰር ፍቅሬ ቶሎሳ ከቤተክርስቲያን ተምረው የተጻፈ። ሩት ሞዓብ ድረስ የወረደችው ከዚህ ከኢትዮጵያ ሄዳ ነው። የዳዊት ቅድመ አያቶች አያቱ የነበረችው ኢትዮጵያዊት ናት ብለውናል የኦርቶዶክስ እምነት ተከታይ። ያው ሞዓብ ድረስ ማን ወሰዳት እንዳይል እዛ ቤተሰቦቿ ሄደው ነው አሉን አስቀድመው። እንዲህ አይነት ትግል ነው የገጠመን። እንዲህ አይነት ሐዋርያዊ ትምህርት ነው የገጠመን። በሐዋርያዊ ቅብብሎች ውስጥ የፈሰሰው የእግዚአብሔር ቃል ብለን የምንለው እንዲህ አይነት ተረት ነው። ወዳያችን ላይ እንደ ጢስ አባይ ሲጣስብን የነበረው ማለት ነው። በሱ ሲገርመን የለም ራሷ ማርያምም ኢየሱስ ክርስቶስም ሰሜን ሸዋ ነው የተወለደው አሉን። ሐራ የሚባለው ሰውዬ ዝም ብሎ ስለተናገረ እንዳይመስል የተጻፈ ነው። ድንግልና የአማራ ባህል ስለነበረ ማርያም ያው እዚህ የሰሜን ሸዋ የአጣዬ ተወላጅ ስለነበረች ድንግልናዋን ጠብቃ ትኖረ የነበረው ለዚህ ነው። አማራ ከድሮ ጀምሮ ድንግልናውን ይጠብቃል ብሎ የተጻፈ አንብቦ ሐራ የሚባለው ፖለቲከኛ አንብቦ ነው ይህን ያለው የተጻፈ። ህዝቡ ለቀቅ አድርጉት። እሺ የአማራን ህዝብ ለቀቅ አድርጉት። የማንም መተተኛ ደብተራ ባልሆነ በጻፈው ተረት የአማራ ህዝብ አይሰደብም። የአማራ ህዝብ ላይ ባህሉም ታሪኩ ላይ አታላግጥበትም። ትልቅ ህዝብ ነው። እሺ ይህን ሐዋርያዊ ስልጣንን ጵጵስናን ይዞ ያመጣው ሰውዬ ፍሬምናጦስ በተወለደበት ጊዜ ገና ሲወለድ ይህ ህፃን ፍሬምናጦስ ለአብ ስግደት ይገባል፣ ለወልድ ስግደት ይገባል፣ ለመንፈስ ቅዱስ ስግደት ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ከጨለማ ወደ ብርሃን ላወጡኝ ቅድመ ዓለም ለነበሩ ዛሬም ላሉ ዓለምን አሳልፈው ለሚኖሩ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብሎ ፈጣሪውን አመሰገነ። ከየት? ከእናቱ ማኅፀን ተጎትቶ ሲወጣ እና ሰገደ፣ አመሰገነ። እንዴት ብለህ ስትላቸው ለእግዚአብሔር የሚሳነው ነገር የለምና ይለዋል። ለተረታቸው ማጽደቂያ ማለት ነው።
ከዛ ዳግመኛም አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብሎ አለ። አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስም ቅዱስ ነው ብሎ ግዕዝ ተናገረ። እስራኤላዊ ተወላጅ ነው ብለውናል። እስራኤል ግዕዝ ስትናገር ይታይህ። ወይኔ 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 አሃዱ ውእቱ መንፈስ ቅዱስ ብሎ አለ ይላል ሐዋርያዊ ቅብብሎች 2025 ላይ እንኳን 4 ጊዜ ገብቼበታለሁ። ወፍ የገባ የለም። የመጨረሻ ዲሴምበር 8 ወይ 9 አካባቢ ላይ በዚህ አርዕስት የገባሁት ዝም ጭጭ ምጥጥ አድርጎ ጭጭ ዝም እና አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ አለ። እነዚህን ምስጋናዎች መንፈስ ቅዱስ አናገረው። በአካል 3 በመለኮት 1 የሚሆን ፈጣሪው ገልጦለታልና ነቢዩ ዳዊት ከሕፃናት ከሚጠቡ ልጆች አንደበት ምስጋናን አዘጋጀ ተብሎ የተናገረው ትንቢት በሱ ላይ ተፈጸመ። ውሸት የተፈጸመው ይህ ትንቢት የት ነው? ጌታ ወደ ሆሳዕና ጌታ ወደ ኢየሩሳሌም በገባ ሰዓት ላይ ነው። አታምታቱም። ይሄ ትንቢት የተፈጸመው መዝሙር 8 ላይ እምአፈ ደቂቅ ሕፃናት ብሎ የሚለው ትንቢት የተፈጸመው ጌታ በአህያ ውርንጫ ወደ ኢየሩሳሌም በገባ ጊዜ ነው እንጂ አቡነ ሰላማ ፍሬምናጦስ የተባለ አንድ ጢማም ሰውዬ ተወለደ የተባለ ቀን አይደለም የተፈጸመው። ከሚጠቡና ጌታ ራሱ አልተናገረም? አዎ ተናግሯል። ደቀ መዛሙርትን ዝም እንዲሉ እዘዛቸው አሉት። ደቀ መዛሙርቱ ዝም እንዲሉ እዘዛቸው። የደብረ ዘይትን ቁልቁለት እየወረደ እያለ ሉቃስ 19 ላይ እና እነሱ ዝም ቢሉ ድንጋዮች ይጮኻሉ አላቸው። በመዝሙር መጽሐፍት ግን ከሚጠቡና ከሕፃናት አፍ ምስጋና ለራስ አዘጋጀህ፣ ስለ ጠላት ቂመኛህን ለማጥፋት ተብሎ የተጻፈ አላነበባችሁም አላቸው። አንብበውታል ግን አይረዱም። የሃይማኖት ቤት እኮ ዝም ብለህ ማነብነብ ነው። እምአፈ ደቂቅ ወሕፃናት አስተዳሎ ከብርሃም ነገር ይላል፣ ግን አያስተውለውም። ልክ እንደዚሁ ነው እዛኛውም ፈሪሳውያኑ ጋር ማለት ነው። እና በአቡነ ሰላማን የተፈጸመውን ያላችሁት ጌታ መፈጸሙን አልተናገረም? የኢየሩሳሌም ሕፃናት አይደሉ እንዴ ሆሳዕና የአባታችን የዳዊት መንግስት እያሉ ሲዘምሩ ከሚጠቡና ከሕፃናት አፍ ምስጋና ለራስ አዘጋጀ ተብሎ ተጽፏልና ብሎ ያለውን የመዝሙርን መጽሐፍ ጠቅሶ ጌታችን ኢየሱስ ክርስቶስ ያኔን ያ ትንቢት የተፈጸመው። ይሄ ጢማም ሰውዬ ሲወለድ አይደለም የተፈጸመው። ተናገር፣ እውነቱን አድምቼ ነው የምነግርህ። ዳግመኛም መጽሐፍ አዋቂዎች ነን ከሚሉ ከጥበበኞች ሰውረህ ዛሬ ለሕፃናት ስለገለጥህ አለ። ይህም ማቴዎስ ወንጌል መጽሐፍ ምዕራፍ 25 ቁጥር 11 ላይ ያለ ነው። ጌታ ለደቀ መዛሙርቱ ነው ይሄንን የተናገረው። ለነ ጴጥሮስ እሱ ማን እንደሆነ ሲያውቁ አባት ሆይ ይህንን ከጠቢባን ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ፣ አባት ሆይ እንዲሁ ፍቃድ በፊት ሆኗል ብሎ ያለው እዛ ጋር ነው። አለቀ። እንደዚህ እየዘጋሁት ነው የሚሄደው። ኦኬ። ዕለት ጌታችን ፈጣሪያችን ኢየሱስ ክርስቶስ በአንድነት ሶስትነት ሆኖ የብዙ መላእክትን ስለገለጥ ካለ በተወለደበትም ዕለት አቡነ ሰላማ ከሳቴ ብርሃን በተወለደበትም ዕለት ጌታችን ፈጣሪያችን ኢየሱስ ክርስቶስ በአንድነት በሶስትነት ሆኖ የብዙ ከሆኑ መላእክት ጋር ወደ እሱ መጣ። ወደ አቡነ ሰላማ ወደ ተወለደው ሕፃን መጣ። እነዚያም መላእክት ክንፍ ለክንፍ ተያይዘው እየተገፋፉ እሱን ለማየት ይጨናነቁ ነበር። እየተገፋፉ ክንፍ ለክንፍ አትክፋኝ እስቲ አትቸኩል እያለ ሚካኤል ገብርኤል ደግሞ ሱራፊልና ኪሩቤል እስቲ አትገፍትረኝ በክንፍ እኮ ኧረ እኔ አልገፋሁም ገፋኝ ስልህ እየተባባሉ ማለት ነው። እየተጨናነቁ ማን ለማየት? አቡነ ሰላማን ከሳቴ ብርሃንን እጅግ ወደዱት መላእክቱ። እቅፍም አድርገው መላእክቱ
የሕፃኑን አፍ ሳሙት። አንድ መልአክ አይደለም የሳመው፣ በሙሉ ናቸው የሳሙት። አንድ ቢሆን ሳመው ነው የሚባለው። ሚካኤል ስሞት ቢሆን ሳመው ነው የሚባለው። ምኑን ነው የሚሰሙት? አፉን። እሰይ ሳምከው ገብርኤል። እኔም ደግሞ ልሳመው እስኪ አንዴ። ሚካኤል ደግሞ ሳማችሁት? ሚካኤል ገብርኤል እና ሱራፌልና ኪሩቤል ለእኔ ማቀበለኛ አንዴ ያቀበለኛ አንዴ። ከንፈሩን ሁሉም አፉን 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 አሉት። በእውነት ሐዋርያዊት ቅብብሎሽ ቤተክርስቲያን ልታፍሩ ነው የሚገባው። እሺ ልታፍሩ ነው የሚገባው። ሁሉም ሰራዊተ መላእክትና እናት አባቱ እጅግ ተደሰቱ። ሞት የገዛቸው የሰው ልጆች ስለ እርሱ ይድናሉ። ስለማ ስለ አቡነ ሰላማ ስለ ኢየሱስ አይደኑም እንዴ? እንዴት ሆኖ ነውር አይደለም እንዴ? በዚህ ቤተ ክርስቲያንማ ስንት እኮ አባቶች አሏት ይሏል። ሞት የገዛቸው ሰዎች ስለማን ይድናሉ? ስለ እርሱ ይድናሉ። ስለማ ስለ አቡነ ሰላማ ከንፈሩን ስለሚሳመው ሰውዬ። this is orthodox። በሞት የተገዙ በሞት ፍርሃት ተገዝተው የነበሩትን ነፃ እንዲያወጣ በስጋና በደም ተካፈል የተባለው የዳዊት ልጅ እግዚአብሔር ልጅ አይ እሱ እዛ ጴንጤ አዳራሽ ውስጥ እዛ በአዳራሽ ውስጥ ነው እንጂ ኦርቶዶክስ ቤተክርስቲያን እንደዚህ ብሎ ነገር የለም። መላእክት ወርደው አፉን ሳሙት። የተወለደውን ሕፃን እየተቀባበሉ ክንፍ ለክንፍ እየተገፋፉ ሚካኤል ገብርኤልን፣ ገብርኤል ሱራፌልን፣ ሱራፌል ኪሩቤልን እየተገፋፉ ክንፍ ለክንፍ ተያይዘው እየተገፋፉ እና እሱ ለማየት ይጨናነቁ ነበር። ምን አይነት ሕፃን ነው አንተዬ ያሉማ። ኢየሱስ እንኳን ተወለደ ተብሎ የተባለበት ሰዓት ላይ አንድ እኮ የቀረ መላእክት የለም፣ በሙሉ የሰማይ ሰራዊት እኮ ናቸው ብሎ የሚለው አየው። ጌታ እንኳን በተወለደበት ጊዜ ላይ አረ ሰራዊት በሰራዊት ብቻ ቢቆም ጥሩ፣ ያልመጣ ፍጡር የለም። ጴንጤ ብቻ ነው ዛጋ ተገኝቶ የአቡነ ሰላማን ከንፈር ያልሳመ። ሌሎቹ በሙሉ ተሳስመዋል። ይማረን ነው ይሳለን። ከንፈሩን አፉን ሳሙት። ሁሉም ሰራዊተ መላእክትና እናት አባቱም እጅግ ተደሰቱ። ይሄ ከንፈሩን የሚሞጨሞጨው ሕፃን ሞት የገዛቸው የሰው ልጆች ስለሱ ይድናሉ። ጌታችን ኢየሱስ ክርስቶስም አፉን ሳመው። መላእክት ብቻ አይደሉም አፉን የሳሙት የዚህን ሕፃን። ገና የተወለደ እኮ ዕለት ነው። ዲስካስቲንግ ይላሉ ነጮች። በእውነት አስቀያሚ ቀፋፊ። በሳት ባነደው ደስ ባለኝ አልኩ። ጌታዬን እንደዚህ አዋርደ ስሙን ጽፈህ የማንንም ወሸከሬ ሊስም ከሰማይ ወርዶ መላእክት አፉን ሳሙት ኢየሱስም አፉን ሳመው ብለው ይላሉ። እቺ ናት ሐዋርያዊ ቅብብሎሽ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይኸው የሐዋርያዊ ቅብብሎሽን ጵጵስናውን ያመጣ ልጅየው ይሄ ሰውዬ ማለት ገና ከሕፃን ጀምሮ መላእክት አፉን ይስሙታል። ኢየሱስ አፉን ይስመዋል። ማርያምም አፉን ስመዋለች። ነቢያት ሐዋርያት በሙሉ እነ ኢሳያስ እነ ኤርምያስ እነ ሕዝቅኤል እየመጡ አፉን ስመውታል። ይህም ብቻ ሳይሆን ጵጵስና ሊቀበል ግብፅ ሀገር ሄዶ ከአቡነ አትናቴዎስ ሲቀበል ከንፈሩን ተስሞ ነው የተቀበለው። ይህ ጵጵስና ሹመት የምትሾመው ሐዋርያዊ ቅብብሎሿ የመጣው ከንፈር ለከንፈር ወንድ ለወንድ ከንፈር ለከንፈር ተሳስመው ነው። አሳያለው ስልህ ኑ አግቡ እስኪ የሐዋርያዊ ቅብብሎሽ። ከንፈር ለከንፈር ወንድ ለወንድ ከንፈር ለከንፈር የሚሳስምበት ቤተክርስቲያን ኦርቶዶክስ። ከሰውም ይልቅ እጅግ ወደደው። ለቅዱሳን ለማር አባታቸው ከሳቴ ብርሃን ስልጣኑን
በክብር ከጻድቃን ከሰማዕታት ከፍ ከፍ እስከሚል ድረስ እንደዚህ ያለውን ታላቅ ክብርና ጸጋ ሞገስን ሰጠው። ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ለእነዚህ መላእክት የዚህ ሕፃን ቁጥሩ የሚቆጠረው ማለት ነው። የዚህ ሕፃን ቁጥሩ ከማህበረ መላእክት ጋር ነው አላቸው። ማለት ከሰው ልጆች ጋር እንዳትቆጥሩት፣ ከሰው ልጆች ጋር አይቆጠርም። አቡነ ሰላማ ማን ያለው? ጌታችን ኢየሱስ ክርስቶስ ነው። ከማን ነገር መቆጠር ያለበት? ከመላእክት። ለምን? መላእክቱ ከንፈሩን ስመውታል። ለምን? ኢየሱስ ክርስቶስ ከንፈሩን ስሞታል ብላ ትላለች። ግልሙትናን በግልጽ የምታስተምር ቤተክርስቲያን ማለት ነው። የሕፃን ቁጥሩም ከሰማይ ሰራዊት ሚካኤልና ከገብርኤል ጋር ሆነ። የዚህ ሕፃን ማለት የሕፃን ቁጥሩ ማለት ነው። የዚህ ሕፃን ልጅ ቁጥሩ ከነ ሚካኤል ከነ ገብርኤል ጋር ነው የሚቆጠረው። ስትቆጥር መላእክትን 1 2 ሚካኤል፣ ሱራፌል፣ ኪሩቤል እንትና ምናም ነገር ብለህ አቡነ ሰላማ ትላለህ። ምክንያቱም ከነሱ ጋር ነው የሚቆጠረው። የሕፃን ቁጥሩ ከ40 መላእክት ከሱራፌል ከኪሩቤል ጋር ሆነ። የሕፃን ቁጥሩ ከሊቃነ መላእክት ከኡራኤል እና ከሩፋኤል ከአፍኒን ከራጉኤል ከሳቁኤል ከሱሪያል የብዙ ብዙ ከሚሆኑ ቅዱስ 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 ተብለህ የምትመሰገን አሸናፊ እግዚአብሔር ምስጋና በሰማይና በምድር የመላ ነው ብለው በቀንና በሌሊት ያለ እረፍት እግዚአብሔርን ከሚያመሰግኑ ከሁሉም ማህበረ መላእክት ጋር ሆነ። የዚህ ሕፃን ቁጥሩ ከ40ቱ እንስሳት የስሉስ ቅዱስን መንበር ከሚያጥኑ ከ24ቱ ካህናተ ሰማይ እግዚአብሔርን ሕፃኑን እጅግ ሆነ ይላል። እግዚአብሔርም ሕፃኑን እጅግ መረጥኩ ወደድኩ፣ ለብዙዎች ምእመናን አባት አደረግኩ፣ በጸሎቱ በአማላጅነቱ ፍጥረት ሁሉ ይድናል አለ። እውነትህን ነው። እውነታችሁን ነው። እውነታችሁን ነው። ፍጥረት ሁሉ ይድናል። ሐዋርያዊ ቅብብሎች ትምህርት እሺ ይድናል አለ። 40 ቀን በተፈጸመ ጊዜ እንደ ሕጉ እንደ ስርዓቱ በክርስቶስ ስም ክርስቲያን ብለው ይሰይሙት ዘንድ ሕፃኑን ወደ ቤተ ክርስቲያን ወሰዱት። እንደ ሕጉ ብለዋል። እንዴቱኛው ሕግ? የለም ሕግ። ልክ ሉቃስ ወንጌል ላይ እንደ ሕጉም ተብሎ ለጌታ እንደተጻፈለት ማለት ነው። ያ ሕግ ግን የት ነው ያለው? ማኅፀንን የሚከፍት ወንድ ሁሉ ለእኔ ይሁን ብሎ የተጻፈው ሕግ ዘጸአት መጽሐፍ ምዕራፍ 13 ላይ ማለት ነው። ወይ ደግሞ እንደ ሕጉ ዘሌዋውያን መጽሐፍ ምዕራፍ 14 ላይ ማለት ነው። የሴቶች የመንጻታቸው ወራት በተፈጸመ ጊዜ ብሎ የሚለው ማለት ነው። ሕጉ ማለት ቶራ ማለት ነው። ይሄኛውስ በ40 ቀን እንደ ሕጉ ብሎ የሚሉት የለም። 40 ቀን የሚባል ሕግ የለም በመጽሐፍ ቅዱስ ውስጥ። ተብለው ይሰየሙ ዘንድ ሕፃናት ወደ ቤተክርስቲያን ወሰዱ። ሊቀ ጳጳስም አባ ጢሞቴዎስ በአብ በወልድ በመንፈስ ቅዱስ ስም በማየ ዮርዳኖስ አጥምቆ ቅብአ ሜሮን ቀብቶ ስሙንም ሰላማ አለው። እርሱም በምስጋናው በአማረ ቃል ለቤተክርስቲያን ሰላሟ ነውና ጣራዋን አንስቶ በሃይማኖት መሰረቷን አጸና። ሊቀ ጳጳሱም ሕፃኑን አንስቶ እቅፍ አድርጎ ሳመው፣ የወደው ነበርና። ሊቀ ጳጳሱ ምኑን የሳመው? ሳመው ይላል። ምኑን የሳመው? ሌላ ክፍል ላይ አፉን ሳመው ይላል። አሳያችኋለሁ። ልጁ አፍ ነው የሚሳመው አድርጎ የወደው ነበርና ይህንን ሕፃን ለሰው መድኃኒት ይሆናል፣ ለኢትዮጵያ ሀገር ብርሃኗ ይሆንላቸዋል። ኢየሱስስ ብርሃን አይደለም? ይሆንላቸዋል። በረሃብ ዘመን ጥጋብ፣ በጥማት ዘመን መጠጥ፣ በርካታ ዘመን ልብስ፣ በሐዘን ዘመን ደስታ፣ በችግር ዘመን መጠጊያ ይሆናቸዋል። ለኢትዮጵያ ሰዎች ብሎ ትንቢት ተናገረ። ይህም ሕፃን በመንፈስ ቅዱስ ጎለመሰ፣ ጸናም።
እንደ ሕፃናት የመኮላተፍ አንደበት ጊዜ አለቀ፣ እንደ አዋቂም ሽማግሌ ሰው ጸና። በጸናም በተቀላጠፈ አነጋገር የተሰወረውን ሁሉ የረቀቀውን ሚስጥር የሚናገርበት ጊዜ አለ። በነቢዩ በኤልያስ ሰረገላ የሚሄድበት ጊዜም አለ። የቃልህ አንደበት የቃልህ አነጋገር ሕፃናትን ያራቅቃል ብሎ ነቢዩ የተናገረውን ቃል በእርሱ ተፈጸመ ይላል። የለም ውሸት ነው። የትኛው ነቢይ ነው የቃልህ አነጋገር ሕፃናትን ያራቅቃል ብሎ የተናገረ? የብሉይ ኪዳን ነቢይ አንድ አጠሩ። አንድ አይ እንዳንጣላ አንድ አጠሩም። አንድ አጠሩም። እሺ ዘወርሃ ታኅሳስ ላይ ያለውን ከማውራታችን በፊት የሚገቡ ኦርቶዶክሳውያን ካሉ መምጣት ይችላሉ። ካልሆነ ለወንድሞች ጊዜ ልስጣቸው። ወንድምነት ብሩክዬ እንኳን ደህና መጣ። ሰላም በል። ለምን ይህንን አርዕስት ሸሹት? 2025 ላይ እንኳን ከ3 እስከ 4 ጊዜ በላይ ርዕስ አድርጌ እንደገባሁበት አስታውሳለሁ። ለምን ሸሹት? ብርኬ ያለህ ኤርሜ እንኳን ደህና ቆየኝ። ሰላም ብያለሁ። ጋሽ በሌ፣ ዳኒ፣ ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። የዚህን ሰውዬ ታሪክ አላውቀውም ነበረ። መጽሐፉን አውቀዋለሁኝ፣ አላነበብኩትም። ስለ ሰውየው አውቃለሁ በደንብ፣ ግን በዚህ ደረጃ መጽሐፉን አሁን አንተ በምታሳየው ደረጃ አላነበብኩትም። ያው እያንዳንዱ መጽሐፍ ላይ ግን ይሄ የመሳሳም ነገር በጣም ነው የሚያስገርመው። በቃ መቅረት የለበትም እስኪባል ድረስ እንደዛ ተብሎ እስኪታወጅ በአዋጅ የተነገረ እስኪመስል ድረስ እያንዳንዱ መጽሐፍ ላይ ይሄ ጌታ መጥቶ ሳማቸው፣ መላእክቱ ታዘው መጥተው ሳሙ፣ ማርያም መታ ከንፈር ሳመች የሚለው ነገር እያንዳንዱ መጽሐፍ ላይ እናገኛለን። እና እኔ ለምሳሌ ከ35 በላይ ገድላትን እንደዚህ በደንብ አንብቤ በትክክል ማስታወሻ ያስኩባቸውን አስታውሳለሁ። እና ሁሉም መጽሐፍ ያነበብኳቸው ላይ ይሄ መሳሳም ጉዳይ አለ እና አዋጅ እስኪመስል ድረስ ማለት ነው። እና አሁንም ይሄን ስታነብ ኤርሚ ስለ መተው እንደሳሙት መላእክቶቹ ጌታም እንደሳሙ ይናገራል። የኢትዮጵያ ኦርቶዶክስ ትልቅ አባት ከምትለው ሰው መካከል አንዱ ነው እንግዲህ ይሄ ፍሬምናጦስ ወይም ደግሞ አባ ሰላማ የሚባለው ሰውዬ። እና ሰው ገብታችሁ ማውራት ትችላላችሁ፣ ሀሳብ ማንሳት ትችላላችሁ፣ መጠየቅ ትችላላችሁ። በዚህ ጉዳይ ላይ ክፍት ነው ለእናንተ ማለት ነው። ኦርቶዶክሳውያን ገብታችሁ መሞገት፣ አይ በትክክል አልተረዳችሁንም ካላችሁንም ደግሞ ለማስረዳት መግባት ትችላላችሁ። ተባረኩ። ዳኒ ያለክ ዛሬ ጠፍቶ ነው ያለው። ወንድምነት አለው። እንዴት ነህ? እኔም እውነት ለመናገር እንደ አዲስ ነው በደንብ እንጆ እያረኩ እየሰማሁት ያለሁትና እንግዲህ ሐዋርያዊ ቅብብሎሽ አላት ይላሉ። ወሳኝ ርዕስ ነው እና እውነት ነው። ቤተክርስቲያኒቷ ሐዋርያዊ ቅብብሎሽ አላት የሚባል ከሆነ ቢገቡ በጣም ነው ደስ የሚለን። ምክንያቱም የሐዋርያት ቅብብሎሽ መሰረቱ ትምህርት ነው። ኦኬ፣ መሰረቱ ትምህርት ነው። ከሐዋርያት የተቀበሉት ትምህርት ነው መሰረቱ። እና ለዚህ ነው ወንድምነት ደጋግሜ ሳነሳው ደፍሮ የሚገባ ሰው የለም ስትል እማየው እሱን ነው። በትምህርቷ ቤተክርስቲያኒቷ ተቀባብላለች ብላ የሚያስቡት የሐዋርያዊ ቅብብሎሽ አለ ብለው ደፍረው ማውራት አይችሉም።
ኦኬ ሊቆጥሩት የሚችሉት እንትናን ከእንትና ተቀበለ፣ እንትናን ከእንትና ተቀበለ፣ እንትና ከእንትና ተቀበለ ነው። እዛ ውስጥ ደግሞ እንደምናየው ሙስሊምም አለ። ኦኬ ሙስሊምም አለ። ሙስሊም ገብቶ ራሱ እዛ ውስጥ አለ። ሶ አብሮ የሙስሊሙንም ትምህርት ተቀብሏል ማለት ነው። ቅብብሎሽ ውስጥ አለ ማለት ነው። የማይካድ የሙስሊም ጳጳስም ጭምር እዛ ውስጥ ካለ ማለት ነውና ግን አሁንም እናበረታታለን። ቤተክርስቲያኒቷ ውስጥ የስልጣን ቅብብል የሐዋርያዊ ቅብብሎች እውነት ካለ በዛ ውስጥ አንዱ ሐዋርያቶች ሲቀባበሉ የተቀባበሉት ትምህርት ጭምር ስለሆነ ቤተክርስቲያኒቷ ውስጥ በሐዋርያት ደረጃ የተቀባበሉት ትምህርት ካለ ገብተው ማውራት የሚችል ሰው ካለ ወጣ ተመለሰ ወዳጅ እሺ ካለ ብትገቡ ደስ ይለናል። በትክክል ማለት ነው። ቤተክርስቲያኒቷ ውስጥ ካለ እና ደፍራችሁ የምትገቡ ሰዎች ካላችሁ ያው ቁጭ ብለን እየጠበቅናችሁ ነው ያለነው። መግባት ትችላላችሁ ካለ ማለት ተቀባብለናል ብላችሁ እምነት ያ ፉከራው ካለ ማለት ወኔው ካለ እስቲ ግቡና በእውነት በኦርቶዶክስ ውስጥ የሐዋርያዊ ቅብብሎች ስለመኖራቸው ራሳችሁን ለሙግት ብታስቀምጡ አሪፍ ነው። የተነሳው ርዕስ ወሳኝ ነው። አለን ብሎ ለሚያወራ ሰው መቼስ በጣም ቀላል ነው ብዬ አስባለሁ። ስለዚህ ግን ሼር አድርጓቸው፣ ምናልባት እንዲገቡ ኮፒ ሊንክ ይደረግ ለብዙ ሰዎች መድረስ እንዲችል። ጸጋና ሰላም ይብዛላችሁ። ተባረኩ። ተባረኩ። ቴንኪ ወንድምነት። እሺ ፍሬምናጦስ በታሪክ ኢትዮጵያ ውስጥ አቡነ ሰላማ የተባለው መቼ ነበር የነበረው? ክርስትና ወደ ኢትዮጵያ ከገባ ስንት ዓመት ነው ብሎ ይላሉ? ታች ጻፉት እስኪ ወገኖች። እንቀጥል። በልዬ ሰላም በል የምትለው ነገር ካለ ሶሪ በልዬ። አይ እኔ ምንም አዳምጣለሁኝ። ሰው ከመጣም ቦታ ለቃለሁኝ። የምትናገረው በሙሉ ጌታ እግዚአብሔር አምላክ ይባርክህ። ካቶሊክም ራሷ እንደዛ አይነት እዛ ሴንት ፒተር ድረስ ሄጄ አይቼዋለሁኝ። የማፊያና የማይክል አንጀሎ ፒክቸር ተሰብስቦ ሐዋርያት ቅብብል አለን ብለው በዓለም ላይ ሆሞሴክሹዋል ያስፋፉ ካቶሊኮች ናቸው። ኦርቶዶክስም በ3 ነጥብ ነው ከካቶሊክ የምትለየው። በደንብ ይዛቸዋል። ትክክል ደግሞ ለእውነት የቆምክ ሰው ነህ በርታ ከማለት ሌላ ምንም የምጨምረው ነገር የለም። እንደዚህ ገልጠህ አሳያቸው። ይህንን ለዘመናት ህዝብን ወደ ሲኦል የነዱ በጣም የማይጸጸቱና የማይመለሱ ፍጥረት ናቸው። የሚድን ካለ እንደዚህ የምታስተምረውን ነገር በርታ ግፋበት ብቻ ነው የምለው። ቴንኪዩ ስለሰጠኝ እድል አመሰግናለሁ። ተባረክ። እሺ ጸጋ ያብዛላችሁ። የሚመጣ ሰው ካለ መግባት ይችላል። ከኔም ከወንድሞችም ጋር ማውራት ይችላል። ካልሆነ ግን እዩ ቀጥሎ ማሳያችሁን ዘወርሃ ታኅሳስ አቡነ ሰላማ ገድል ምዕራፍ 2 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን አብረን የምናነበው አየው፣ አብረን የምናነበው መረጃ አይሸሸግም፣ መረጃ አይሸሸግም። አብረን የምናነበው ኦኬ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በፈቃዱ ላኪ በሆነ በእግዚአብሔር አብ አጋዥነት በፈቃዱ ተላኪ በሆነ በእግዚአብሔር ወልድ ረዳትነት አዳኝ በሆነ በእግዚአብሔር መንፈስ ቅዱስ ስጦታ በደጋጉ ነገስታት በአብርሃ ወአጽብሃ ዘመን አብርሃ ወአጽብሃ ኢትዮጵያ ላይ መቼ ነበር የነገሱት? እናየዋለን ማለት ነው። በአብርሃ ወአጽብሃ ዘመን ቆይ አንዴ ቆይ ጠብቆኝ ክርስትና ኢትዮጵያ ውስጥ መቼ ነበር ነው የመጣ ያሉት? 3000 ዓመት። አብዛኛው ህዝብ ነው የሚያወራው ከአገልጋዮቹ ጀምሮ። ኦኬ እሺ
እሱን ትተን ክርስትና በትክክል የመጣ መቼ ነው? ከጌታ ዘመን ጀምሮ ማለት ነው። ከኢየሩሳሌም ማለት የዛሬ 2000 ዓመት ማለት ነው። ኦኬ አብርሃ አጽብሃ መቼ ነበር የነበሩት? ይታያል፣ እናወጣዋለን። በአብርሃ ወአጽብሃ ዘመን ነው አይደል ያሉት? ኦኬ የኢትዮጵያ ታሪክ ከመጀመሪያው እስካሁኑ ዘመን ድረስ ባለው ውልፊት አትልም፣ በታሪክም ማለት ነው። ትርጉም አለማየሁ አበበ በጻፈው። ኦኬ አብርሃ ወአጽብሃ የነገሱበት ዘመን ይታወቃል። የትግራዋይ ተወላጅ ናቸው፣ ወንድማማቾች ናቸው። የነገሱበት ዘመን ኦኬ። ከዛስ በአብርሃ ወአጽብሃ ዘመን የእስክንድሪያ ሐዋርያ ከሚሆን ከማርቆስ መንበር፣ የእስክንድሪያ ሐዋርያ ከሆነ ከማርቆስ መንበር። ይሄ መንበር ማን? ይሄ ወንበር ነው ብሎ የሚለው ይሄ ወንበር ከማርቆስ ወንበር የወጣ የተገኘ አግአዚት የምትባል የኢትዮጵያ ሀገር። አጋዚት ማለት ትግራይ ማለት ነው። ለምን እንደሚሸፋፍኑት ትግራይ ማለት ነው። አጋዚት ማለት አጋዚት የምትባለው ማናት? ትግራዋይ ማለት ነው የምትባል የኢትዮጵያ ሀገር ሊቀ ጳጳስ የሚሆን የብፁዕ ቅዱስ ማር አባ ሰላማ ታኅሳስ 26 ቀን የሚነበብ የስቃዩና የሃይማኖቱን ዜና እንጀምራለን። ጸሎቱንና በረከቱ በእነሱ ላይ ይደርባቸው፣ እኔን አይመለከተኝም። አባቶችና ወንድሞቼ ይህ ጻድቅ አባታቸው ሰላማ ከሌላ ሊቀ ጳጳስ ከአባ ጢሞቴዎስ ጋር የሾመ የእስክንድሪያው ሊቀ ጳጳስ አቡነ አትናቴዎስ የደረሰውና የተናገረው ንዑድ ክቡር አባታቸው አባ ሰላማ ከሳቴ ብርሃን ገድል በአይነ ህሊና ተመልከታችሁ በእዝነ ልቦና ስሙ። እሺ፣ በእዝነ ልቦና በልባችሁ ጆሮ ስሙ እያለን ነው፣ እየሰማን ነው። ቀጥል። ከዚህ በኋላ አብርሃና አጽብሃ ንዑድ ክቡር አባ ሰላማ ከሳቴ ብርሃንን አንተ የተባረክህና የተቀደስህ ነህ፣ በእግዚአብሔር ፍቃድ የሚያጠምቀንና የአምላካችንን የአማኑኤልን ቅዱስ ሥጋና ክቡር ደም የሚያቀብለን ጳጳስ ታመጣልን ዘንድ ወደ እስክንድርያ ሀገር ሂድ አሉት። ልብ በሉ። የሚያጠምቀን በእግዚአብሔር ፍቃድ የሚያጠምቀንና የአምላካችንን የአማኑኤልን ቅዱስ ሥጋውና ክቡር ደሙን የሚያቀብለንን ጳጳስ ታመጣልን ዘንድ ወደ ግብፅ ሀገር ሂድ አሉት። አብርሃ ወአጽብሃ ነገስታቱ ማን ነው? ወንድማማቾቹ። እሱም ከደጋጎች ነገስታት ከአብርሃ ወአጽብሃ ፍቃድ ተቀብሎ በእግዚአብሔር ፍቃድ ተነስቶ ወደ እስክንድርያ ሀገር ሄደ። እነዚያም ደጋግ ነገስታት በጎዳና ለስንቅ የሚሆን ብዙ ወርቅና ብር ሰጥተውት ሸኙት። ከእሱም ጋር 300 ገበያ የሚያህል ብዙ ሰራዊት ነበሩ። ወደ ግብፅ ሲሄድ ማለት ነው። ከጥቂትም ወራት በኋላ የተመረጠ ከሳቴ ብርሃን አባታቸው አቡነ ሰላማ ከዚያ ደረሰ። የእስክንድርያውን ሊቀ ጳጳስ አቡነ አትናቴዎስን የቅዱስ ፍሬምናጦስን መምጣት አውቆ ከዙፋኑ ላይ ተነስቶ ንዑድ ክቡር ፍሬምናጦስ ወዳለበት ሄዶ በጎዳና ተቀበለው። ይሄ እስክንድርያ ላይ የነበረው ጳጳስ ነው፣ አትናቴዎስ የሚባለው ማለት ነው። ኦኬ፣ የጉድ ሀገር ምን አይልም እንደተባለ ማለት ነው። ያዝ እንግዲህ የገበያ ህዝብ ሁሉ ጭምር ተከትሎት የሄደው ሰውዬ ማን ነው? ግብፅ ሀገር ደርሶ ምን አደረገ? እንዴት መጣ? ካኑማ ብራዘር ትኮመኩመዋለህ። አንድ ሰው እንዳይቀመጥ የ80 ዓመት ኃጢአት እንዲሰራ ይልህ ከፈለክ ማንም ሰው እንዳይቀመጥ ቆማችሁ ነው መስማት ያለባችሁ። የደከማችሁ ግን 40 ይቀነስባችኋል። ገና መግቢያው ላይ እንደነገረን። አሁን በዚህ መጽሐፍ ያልቀልድኩ በምን እቀልዳለሁ ብራዘር? ኦኬ፣ እርስ በርሳቸው እጅ ተነሳሱ። እርሱም ወደ ሊቀ ጳጳሱ ቤት ገባ፣ የከበረ እንግዳው ነውና
በታላቅ አክብሮት አስቀምጦ እግሩን አጠበው። አቡነ አትናቴዎስ ማንን ያጠበው? አቡነ ሰላማ ከሳቴ ብርሃንን ማለት ነው። እግሩን አጠበው። የእንግዳ ወግ ነውና እግር ማጠብ ደግ ነው። እግሩን አጠበ። ጥሩ። እግሩን አጥቦ በከበረ መንበር አስቀምጠው። ሊቀ ጳጳሱም ወንጌል ራሱን ከፍ ከፍ ያደርጋል፣ ሁሉን ይዋረዳል፣ ራሱን ዘቅ ዘቅ ያደረገ ይከብራል ያለውን አስቦ ከሱ በታች ተቀመጠ። ከዚህም በኋላ ብፁዕና ቅዱስ ፍሬምናጦስ አባቴ ሆይ በዙፋን ላይ ተቀመጥ አለው። ሊቀ ጳጳሱም አባ አትናቴዎስ ብፁዕ ቅዱስ ፍሬምናጦስን አይሆንም አለው። ዳግመኛም ሊቀ ጳጳሱ ጸባይህ እንዴት ነው? ስራህስ ምንድን ነው? የመጣህበትስ ሀገር ወዴት ነው አለው። ፍሬምናጦስም መልሶ የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ምኞቴንም አድምጥ። ደጋጉ ነገሥታት አብርሃ ወአጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም። ጥምቀትና ቁርባንም በእነሱ ዘንድ አልነበረም። እግዚኦ። ኦርቶዶክሳውያን ተደበቁ። ወደ ጥሻ ወደምታገኘው ወደ አልጋ ስር ወደ ጥሻ ወደ እናትህ ጉያ ስር ተደበቅ። የ3000 ዓመት ክርስትና ተቀብላ የሐዋርያቱን ትምህርት ስታስተምር የነበረች ቤተ ክርስቲያን እያሉ ሲሉ የነበሩት ከፍሬምናጦስ በፊት ክርስትና አልነበረም ኢትዮጵያ ውስጥ። ዋት ቅዱስ ቁርባን የሚያቆርብ አልነበረም ማለት 4ኛው መቶ ክፍለ ዘመን ማለት ነው። ምን እደግመዋለሁ በደንብ ደግመዋለሁ። ፍሬምናጦስም መልሶ የመጣሁት ከኢትዮጵያ ነው ሀገር ነው። አባቴ ሆይ ልመናዬን ስማ፣ ጸሎቴንም አድምጥ። ደጋጉ ነገሥታት አብርሃ ወአጽብሃ ጥምቀትና ቁርባንን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ወደ ኢትዮጵያ ማለት ከዚህ ከፍሬምናጦስ በፊት ማለት ነው ወደ ኢትዮጵያ ሐዋርያ አልተላከም። እናስ ጥምቀትም ቁርባንም በእነሱ ዘንድ አልነበረም። በኢትዮጵያውያን ዘንድ ጥምቀት፣ ቁርባን፣ ክርስትና የሚባል የለም። ከ4ኛው መቶ ክፍለ ዘመን በፊት ማለት ነው። ክርስትና ኢትዮጵያ ውስጥ የገባው መቼ ነው ማለት ነው? 1600 ዓመት። ዋት ብሩኬ አላችሁ ወይ ተኝታችኋል? ክርስትና ያው መቼ እንደገባ የለም እኮ እያለ ነው። ያው የ3000 ዓመት ታሪክማ ያው እነሱም በመጽሐፋቸው የሚቃወሙት ነው እኮ። የ34 ዓመትስ ብለው የሚሉት የ34 የሚሉትስ በ34 ዓመተ ምህረት በፍሬምናጦስ ማን ነው በኢትዮጵያዊ ጃንደረባ ብለው የሚሉትስ እሱንም ይሞግታሉ። በኢትዮጵያ ኦርቶዶክስ የውጭ ግንኙነት መጽሐፏ እሱን ታሪክ ራሱ ትሞግተዋለች። ራሷ የኢትዮጵያ ኦርቶዶክስ ማለት ነው። ምን ብላ ያው ተቀባይነት እንደሌለው ታሪኩ ቢባልም ኢትዮጵያ የሚለው ስም አሁን ያለችውን ኢትዮጵያ ብቻ የሚወክል አይደለም ብላ ራሷ ትሞግታለች። መቅደሙ ላይ ማለት ነው። ደግ ነዋ። ከፍሬምናጦስ በፊት ግን ክርስትና ኢትዮጵያ ውስጥ አልነበረም። እዚህ መጽሐፍ ላይ ማለት ነው አንተ የምትለው መጽሐፍ ላይ ማለት ነው። የብፁዕነታቸው መልእክት ነው ወይስ የመቅደሙ ላይ? መጽሐፉን ላምጣውና ቦታውን ልንገር በትክክል። ይሄ እዚህ ጋር ጥያቄ ምልክት ያደረኩበት ነው። ይሄ ማለት ነው። እኔም አንብቤ መቅደሙ ላይ ጥያቄ ምልክት አድርጌበታለሁ። እሱ ማለት ነው።
ኦኬ ይህ በ1928 ዓ ም እስከ 33 ዓ ም ድረስ በተደረገ ወረራ በተግባር የታየ ነው። ይሁን እንጂ የኢትዮጵያ ኦርቶዶክስ ቤተክርስቲያን የደረሰባት ጥፋትና ጥቃት ተቋቁማ እንደገና አንሰራርታ የኢትዮጵያ ታሪክን አደራጅታ ወደነበረበት መልሳ ማገልገል ላይ ትገኛለች። በ20ኛው ክፍለ ዘመን በ5ኛውና በ11ኛው በ16ኛው ክፍለ ዘመን የመለያ የመወጋገዣ የግጭት ሳይሆን የራስን ዓላማ ሳይለቁ ተቀራርቦ መወያየቱ ችግሩን መፍትሄ የሚሰጥ ነበር። በ5ኛው መቶ ክፍለ ዘመን ከሁሉ በላይ የምትሆን ሐዋርያት የሰበሰቧት አንዲት ቤተክርስቲያን ከሁለት መከፈል በቤተክርስቲያን ታሪክ እጅግ የሚያሳዝን ነበር። በመሰረቱ የእግዚአብሔር ቤተክርስቲያን አንዲት ናት። ሰዎችም እንደ ፍላጎታቸው በየጊዜው ሊከፍሏት አይችሉም። ይሁንና በቤተክርስቲያናችን በኢኩሜኒዝም መንፈስ የምትሳተፍባቸው ዓለም አቀፍ የክርስትና መድረኮች አሏት። የኬልቄዶን ጉባኤ የማይቀበሉት የኦሪየንታል ቤተክርስቲያን አንዷ የኢትዮጵያ ኦርቶዶክስ ቤተክርስቲያን መሆኗን ከላይ ገልጸናል። ይሄኛው ስለ ኦሪየንታል መሰለኝ ስለ ኬልቄዶን ጉባኤ ላይ መስለኛል እንትን ያልኩት የ5ኛው መቶ ክፍለ ዘመን ኦኬ ቅድሙ ጀምሮ ማለት ነው። መቅደም ከዛ ገጽ 6 ላይ ማለት ነው። ገጽ 6 ላይ ነው ያለው። አዎ ገጽ 5 ተያይዞ ነው የሚያነሳው ከሰለሞን ጀምሮ ያለውን ታሪክ ማለት ነው። ኦኬ ከሰለሞን ከዚህ ጋር ጀምረዋ ከልደተ ክርስቶስ ከ800 ዓመት አካባቢ የነበረው ግጥም ገጣሚው ግሪካዊው ሆሜር በግሪክኛ ስነ ጽሑፍ ስለ ኢትዮጵያውያን ስለሚኖሩበት አካባቢ ገልጿል። ኦኬ ከሆሜር በኋላ ከልደተ ክርስቶስ ከ400 እስከ 300 ዓመት የነበረው የታወቀው የታሪክ ጸሐፊ ሄሮዶቱስ በመጽሐፉ በኢትዮጵያ የሚኖሩበትን ከግብፅ ደቡብ መለስ የሚገኝ ቀይ ባህርና ተከትሎ እስከ ህንድ ውቅያኖስ የሚደርስ አካባቢ እንደነበረ የነዚያም የኢትዮጵያውያን የኑሮ ሁኔታዎችን ሲገልጽ እድሜያቸው ባለጠጎች እንደነበሩ ያመለክታል። እንግዲህ በዚህ ሁኔታ ገጽታ የኢትዮጵያ በአፍሪካ ክፍለ ዓለም በሰሜን ምስራቅ አፍሪካ የምትገኝ ረጅም ዘመን ታሪክ ያላት ሀገር ናት። ኢትዮጵያ እግዚአብሔርን ሳታውቅ የኖረችበት ጊዜ እንደሌለ ቢታወቅም ኢትዮጵያ እግዚአብሔርን ሳታውቅ የኖረችበት ጊዜ እንደሌለ ቢታወቅም ንግሥተ ሳባ በታሪክ የሰማችው የሰለሞንን ጥበብ ለማየት በዘመኑ ወደ ነበረው የሀገራችን ስልጣኔ ስለማይታወቅ የብሉይ ኪዳንን እምነት ትምህርትን ጥበብን ከመሰረቱ ለመረዳት ወደ ኢየሩሳሌም ባደረገችው ጉዞና በተፈጠረውም ግንኙነት ምክንያት የብሉይ ኪዳንን እምነትና ጽላተ ሙሴን ወደ ሀገራችን ገብተዋል። ማጠፊያው ግን ይቸግራል። ይህንን የጻፈ ሰው የሚሆን ይህንን ያጻፈች ቤተክርስቲያን ይኸው ጥሪ አድርጌ 11 ዓመት ማንም በዚህ ጉዳይ ላይ መጥቶ ሊናገር አልፈልግም። ስለ ጽላተ ሙሴ አንድ ወፍ የለም። ለምን? በራሳቸው መጽሐፍት ሶስት መጽሐፍቶች ባለፈው ያቀረብኩት ማለት ነው። ጽላተ ሙሴ ከእስራኤል ነው አደል መጣ ብለው የሚሉት ላልከኝ ጽላተ ሙሴ ከእስራኤል ነው አደል መጣ ብለው የሚሉት። አዎ አይ ከእስራኤል ብቻ አይደለም ከግብፅም መጥቷል። ከግብፅ መጥቷል። ይኸው ከፍሬምናጦስ ታቦቱን አምጥቶታል ከግብፅ። ይህም ብቻ ሳይሆን ከሳውዲ አረቢያ መጥቷል፣ ከመካ መዲና። ከ3 ቦታ ነው የመጣው ታቦቱ። እሺ ታቦተ ጽዮን የሙሴ ታቦት ከየት ነው የመጣው? ከ3 ቦታ ነው የመጣው። አንዱ ከእስራኤል መጣ ይለናል እዚህ በክብረ ነገሥት መጽሐፍ ላይ። እርስ በርስ የሚጋጭ ታሪክ ነው፣ ልብ በሉ። ሁለተኛው ፍሬምናጦስ ከአቡነ ሰላማ ከአትናቴዎስ እጅ ተቀብሎ አመጣ ይላል። ሶስተኛው ደግሞ አፄ ዘርዓ ያዕቆብ ከመካ መዲናው ሹም ጋፌር ከተባለ ሰው እጅ ተቀብሎ የማርያምን ታቦት የሚካኤልን ታቦት ስዕላቱን ሁሉ ያመጣው ከየት ነው? ከመካ መዲና ከሳውዲ አረቢያ ማለት ነው። አላህ አክበር ነው ማለት ያለብህ። እንዴ አንድ ኦርቶዶክስ እኮ ቢገባ ጠፋ። አንድ ኦርቶዶክስ ከ3 ቦታ ታቦት አመጣው ብላ ትላለች ኦርቶዶክስ። የሙሴ ታቦት ከየት ነው የመጣው ስትላት ከእስራኤል ከሀገረ እግዚአብሔር ከእስራኤል ትላለች።
ሌላስ ከግብፅ ሌላስ ከመካ መዲና የሙሴ ታቦት ከእስራኤልም መጥቷል፣ ከግብፅም መጥቷል፣ ከመካ መዲና መጥቷል። በተለያየ ዘመን ይሄኛው በንግስት ሳባ፣ ይሄኛው በፍሬምናጦስ፣ ይሄኛው ደግሞ በአፄ ዘርዓ ያዕቆብ። ዘርዓ ያዕቆብ ምን ላርጋችሁ ኦርቶዶክሳውያን? ሶስቱም መጽሐፍ በባለፈው ቤቴ ላይ አምጥቼ አንድ ያለፈ ያገደመ የለም። እንደ ሐዋርያው ቅብብሎሽ እንኩትኩቱ የወጣ ታሪክ ነው ማለት ነው ወንድሞች እናቶች፣ ስለ ታቦቱ። ኦኬ ለዚህ ማስረጃ አድርጌ የማቀርበው አንድ ጴንጤ ማስረጃ አድርጌ አላቀርብም። የማቀርበው ማን ነው? የራሱ ቤተክርስቲያኒቱ መጽሐፍት ነው። ገድለ ላሊበላን መረጃ አድርጌ ያቀርባለሁ። እነዚህ ሲናገሩ የቤተክርስቲያኒቱ መጽሐፍት ነው። ሶስቱም የቤተክርስቲያኒቱ መጽሐፍት ላይ ነው። ክብረ ነገስት ነው ይሄ። ክብረ ነገስት የአባ ፍሬምናጦስ ደግሞ አቡነ ሰላማ ገድለ አቡነ ሰላማ ከሳቴ ብርሃን ይኸው እጄ ላይ ያለ ማለት ነው። ይሄኛው ደግሞ መጽሐፈ ጤፉት ማለት በጊሼን ደብረ ከርቤ የታተመ ማለት ነው። ሶስቱም የቤተክርስቲያኒቱ መጽሐፍት ነው። ሶስቱም በቤተክርስቲያኒቱ ሊቃውንት የተጻፈ ነው። ሶስቱም ስለ ታቦቱ ሲናገር የክብረ ነገሥት ጸሐፊ ታቦቱ ከእስራኤል የመጣ ይላል። የገድለ አቡነ ሰላማ ጸሐፊ የመጣው ከግብፅ ነው ታቦቱ ይላል። በአቡነ ሰላማ ዘመን የመጽሐፈ ጤፉ ጸሐፊ የለም በአፄ ዘርዓ ያዕቆብ ዘመነ መንግስት ነው። ከመካ መዲናው ሹም ጋፊሄር ከሚባለው ሰው እጅ ተቀብሎ የእስላሙ ንጉስ ነው የሰጣቸው ታቦትን ለኦርቶዶክስ ተዋሕዶ ቤተክርስቲያን። ለዚህ ነው ከድሮም እኛና እነሱን አንድ ነን ብለው ሲሉ የነበሩት ማለት ነው። እሺ ይሁና አለች አሉ ቀበሮ ይላሉ። ይሁና እሺ። ከዚህ ጊዜ ጀምሮ ሀገራችን ኢትዮጵያ የብሉይ ኪዳንን እምነት፣ ትምህርት፣ ስርዓት የሚፈጸምባት የጽላተ ሙሴ መንበር ሆና ትኖራለች። የጠቀሱት ማን ነው? አንደኛ ነገሥት መጽሐፍ ምዕራፍ 10 ከቁጥር 9 ከ1 እስከ 9። እችን ጥቅስ እኔ ጋር ቀርቦ የሚጠቅሳት ኦርቶዶክሳዊ ሊቅ በጌታ እኔ ብሉይ ኪዳን ላይ ደግሞ በጣም ማውራት ደስ ይለኛል። እንደው በጌታ በአማኑኤል ለምናችሁ እንደው ልቦናችሁን ካራራችላችሁ በማርያምን ብዬ ለምን ኦርቶዶክሳዊ ወንድሜ ናግባና አንደኛ ነገሥት መጽሐፍ ምዕራፍ 10 የሳባ ንግስት የተባለችው የኢትዮጵያ ንግስት መሆኗን ታሳየኛለህ። አንድ ሁለተኛ ሰለሞን ከሷ የወለደው በይነ ልህም የተባለው ልጇ መሆኑን ታሳየኛለህ። ሁለት እኔ እስራኤላውያን ጋር ደውዬ እንደውም በታሪክ ውስጥ ያቺ ሴትዮ የየመን ሴት እንደሆነች የሚታወቀው የአይሁዳውያን ምሁራን ሰለሞን ከሳባ ወለደ ብሎ የሚሏት ልጅ ሴት ናት ጽፈዋል በመጽሐፍ አይሁዳውያኑ። አንደኛ የኢትዮጵያ ንግስት አይደለችም። ምን ይሻላል? አይደለችም። የሰው ወርቅ አያደምቅ እንደሚባል አይደለችም። ግን እችን ጥቅስ የሚጠቅሳት መጥተው የዓመት የሞባይል ካርድ ሞላለታለሁ እኔ እዚሁ ሆኜ ቀጥታ የዓመቱን ፓኬጁን ማለት ነው። ናው አሁን ማለት ነው። በቃ የኛ ነገር እንደዚህ ተዘጋግቶ በቃ ከበስተኋላ በኩል እየተደበቁ ማየት ነው። በቃ እንደዚህ ሆነ። ይሄ የቤተክርስቲያናችሁ መጽሐፍ ነው የሚነበበው። ለምን መታችሁ አትናገሩ? ዓለም ይወቅ ሊበላ ባለችው መጽሐፍት ላይ ማለት ነው። ይሄ የቤተክርስቲያናችሁ ገድል ነው የሚነበበው።
ይኸው እኔም እናንተም የምትቀበሉት የኢትዮጵያ ታሪክ ላይ ነው የሚነበበው። በታሪክም በመጽሐፍ ቅዱስም በታሪክም በታሪካችሁም ያላነበበን ሰው አሙን። እሺ ጽላተ ሙሴ ትኖራለች ካሉ በኋላ በዚህ ታሪክ ስልጣኔ የእምነት ግንኙነት ምክንያት የኢትዮጵያ የረዥሙን አድካሚውን የበረሃ ጉዞ በእግርና በእንስሳ ጀርባ እየተጓጓዙ በዳዊት ከተማ በኢየሩሳሌምና በአካባቢዋ የቦታ ባለ ይዞታ ሆነዋል። ይህም ለኢትዮጵያ ብቻ ሳይሆን በመላው ጥቁር ሕዝብ የታሪክ ኩራትና የስልጣኔ ምልክት ሆነዋል። የክርስትናውም እምነት የዚሁ የታሪክ ሃይማኖት ግንኙነት መሰረት አምልኮተ እግዚአብሔር ለመፈጸም ወደ ኢየሩሳሌም ሄደው ኢትዮጵያዊ ጃንደረባ አማካኝነት በአንደኛው ምዕተ ዓመት ወደ ሀገራችን እንደሚገባ በማያሻማ ሁኔታ በቅዱስ መጽሐፍ የተገለጠ ነው። ምኑ? አምልኮተ እግዚአብሔር ለመፈጸም ወደ ኢየሩሳሌም ሄደው ኢትዮጵያዊ ጃንደረባ አማካኝነት በአንደኛው ምዕተ ዓመት ወደ ሀገራችን እንደገባ በማያሻማ በመጽሐፍ ቅዱስ ቃል የተገለጠ ነው። ነገር ግን የቤተክርስቲያኒቱ ሕልውና በኤጲስቆጶስ ተባርኮ ተቀድሶ ሚስጥራተ ቤተክርስቲያን በመፈጸም የተጀመረው በአራተኛው መቶ ክፍለ ዘመን ከእስክንድርያ ሊቀ ጳጳስ ከቅዱስ አትናቴዎስ በተሾመው በቅዱስ ፍሬምናጦስ ነው። በእስክንድርያው ጋር የተመሰረተው መንፈሳዊ ግንኙነት ሁኔታ በዚሁ ሃይማኖታዊ ታሪክ መነሻ ነው ይላል። ስለዚህ እዚህ ጋር ትክክል ተናግራችኋል ማለት ነው። ትክክል የተናገራችሁት ክርስትና የጀመረው በአራተኛው መቶ ክፍለ ዘመን ከአቡነ አትናቴዎስ እጅ ፍሬምናጦስ ተቀብሎ በመጣ ሰዓት እንጂ ከፍሬምናጦስ በፊት ክርስትና ኢትዮጵያ ውስጥ የለም። ስለዚህ ኢትዮጵያ የ3000 ዓመት የሃይማኖት ታሪክ የላትም። ፋክት አላት ብለህ ካልከ መተመጋፈጥ ነው። በእውቀት እማልገልጠው እማላወጣው መጽሐፍ የለም። ስለዚህ ክርስትና ኢትዮጵያ ውስጥ የሚኖረው ጥምቀትና ቁርባን ካለ ነው አይደል? ጥምቀት ካለ ነው አይደል ተብሎ ይባላል፣ ወንጌል ተሰብኮ። ስለዚህ ከአራተኛው መቶ ክፍለ ዘመን በፊት ክርስትና ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ ክርስትና የገባው መቼ ነው? ገና 1600 ዓመት። እስልምና ኢትዮጵያ ውስጥ ከገባ ስንት ዓመት ነው? 1400 ምናምን ነገር ዓመት አለቀ። የ3000 ዓመት ታሪክ ውሃ በላው። በራሳቸው ገድል በራሳቸው የታሪክ መጽሐፍ። እዚህ ላይ አንድ ነገር ልጨምር። እኔም ከኢትዮጵያ ወንድምነት በደንብ ዳንኤም ከቻለ በደንብ ከኢትዮጵያ ጃንደረባ ጋር ተያይዞ ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ኑቢያ፣ አክሱም፣ ዛጉዌ በአንደኛ መጽሐፋቸው ጥር 15 1951 ዓ.ም በታተመው መጽሐፋቸው ገጽ 306 እና 307 ላይ ኢትዮጵያዊ ጃንደረባ የሚለውን አሁን ያለችው ኢትዮጵያዊ ሰው አይደለም ብለው ይሞግታሉ። እንደዚህ ይላሉ። ሀሳባቸውን ላንብብላቸው። የኢትዮጵያ ንግስት የህንደኬ ጃንደረባ በ34 ዓመተ ምህረት ወደ ኢየሩሳሌም ሄዶ ወደ ጋዛ ሲመለስ በፊልጶስ እጅ ተጠመቀ ብሎ በሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 27 እስከ 40 ያለውን ጨምሮ ሲጽፍ ህንደኬ የተባለችው የመርህዌ ኑቢያ ንግስት እንጂ የአክሱም ንግስት አለመሆኗን ለአንባቢ ማስታወስ ተገቢ ነው። የማን ንግስት ናቸው አለች ያሉ? ኑቢያ፣ የኑቢያ ንግስት እንጂ ኑቢያ የአክሱም ንግስት አይደለችም ብለው ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ኑቢያ፣ አክሱም፣ ዛጉዌ በሚለው መጽሐፋቸው ላይ ገጽ 306 እና 307 ላይ አስፍረዋል። ጉድ ነው። አሁን እኛ ቀርቦ የሚሞግተን ነው እኮ ያጣ ነው። ቀርቦ ለመሞገት አይደለም ገብቶ እንደው እንዲህ ነው እንኳን ብሎ ለማለት ነው ያጣ ነው። ዳሩ ቤት ይግቡ፣ መጽሐፍቶቻቸውን እንደዚህ ሰብስበን ይዘን ቤት ይግቡ። እኔም በሆን አላደርገውም።
ወንድም ነዳን እያለህ የምትለው ካለ ማለት ነው። ካልቻልክ ምንም ያው ዳር ዳር ይዘው ቁጭ ብለው ይስሙ እንጂ የሚገቡበት ድፍረት እንኳን ያለ አይመስለኝም። ይሄ መጽሐፍ ተገልጦና ከባድ ነው። በምን መረጃ ማለት ይሄንን መረጃ ሊያስክድ የሚችል ቤተክርስቲያኒቷ በጣም የምታምንባቸው መጽሐፍቶች ናቸው የተገለጡት እና እነኝን መጽሐፍቶች የሚያስክድ ሌላ እንግዲህ የቤተክርስቲያን መጽሐፍ ይኖራል ብዬ አላስብም። አሁን የውጭ ግንኙነቷ በጣም ወሳኝ መጽሐፍ ምንም ጥያቄ የለውም እና ከዚህ የበለጠ ሌላ ማስረጃ አይኖራቸውም እና አይ ቲንክ ቁጭ ብለው ወይ ደግሞ ሌላ ቤት ላይ ገብተው ከተከራከሩ ነው እንጂ ስለ ሐዋርያዊ ቅብብሎሽ እዚህ ገብተው በመረጃ ማውራት የሚችሉ አይመስለኝም ወንድም። ኦኬ ስለዚህ ከአቡነ ሰላማ ከሳቴ ብርሃን ከ4ኛው መቶ ክፍለ ዘመን በፊት ክርስትና በኢትዮጵያ ውስጥ አልነበረም። የ3000 ዓመት ታሪክ ውሃ በላው። እሺ አንድ የሚሳደብ ሰው መጥቷል። ዛሬ ከመለሰ እስቲ እሺ ማስረጃ ነው የምትፈልጉት? ነግራችሁ እችላለሁ። ማስረጃ ንገረን። ቀለሜ እናትን ልብዳ አንተ ቀለሜ አንተ ጋላናል። ይሄው ነው በቃ መረጃው። አያችሁት አይደል? ና ተመልሰ ና ተመልሰ። አሁን የገባው ልጅ ገብቶ ሲሳደብ ስሰማ አንድ ነገር ትዝ አለኝ። ገድለ ተክለ ሃይማኖት ላይ ገብቷል። ቆይ ጨርስ። ገብቻለሁ። ቀለሜ ለምን ትጠለዋለህ ስምህን? ቀለሜ የሚለውን ስምህን አንተ መሀይም 7ኛ ክፍል ላይ ያቆምከው እኮ ምን እውቀት አለ አንተ? 7ኛ ክፍል አቁም እውቀት አለኝ ትላለህ። አታፍርም? በቃ ሸቅል ደግሞ $150,000 የተሰጠን ምን አደረግከው አንተ ሌባ? ቀለሜ ሌባው አይተንፈሱ። ቀለሜ አይተንፈሱ። መልሳ 7ኛ ክፍል አልፋል። እስቲ ማስረጃ ስጠን። 7ኛ ክፍል አልፋል ወይ ቀለሜ? መሀይም እኮ ነህ አንተ። አያቱ አይተንፍሱ። ቀለሜ አይተንፍሱ። የተነፈስክ ጎማ የማትረባ ከዚህ ከመሸቀል ሌላ ምንም እኮ አታመጣም። በቃ ዝም ብለህ ሽቀላ እኮ ነው። በቃ የቲክቶክ ሽቀላ እኮ ነው አንተ ያዝከው። ወራዳ እንደው ሁሌ እያወራ ትኖራለህ። ስራ ሰርተህ ሚስትህ ነች የምታኖርህ ደግሞ እየተባለ ነው። ልመናና ሚስትህ ትንሽ አታፍለው አንተ እኮ የወንድ እንትን የለህም። በቃ የሴት መንፈስ ነው ያለ፣ የሴት ፌሚኒን እንትን ያለ ኤነርጂ። ሁሌ ማውራት። ኧረ ወንድ ሁን በእናትህ። ወሸላም ያለህ አትመስልም። የሞትክ ቀለሜ ተንፍሱ። አቶ ቀለሜ ሃመር ይቀጥል። ቀለሜ 8ኛ ክፍልን አልፈሃል፣ ተምርሃል። 8ኛ ክፍል ሚኒስትር ይወስዳል። እስኪ ተናገር ቀለሜ። እችን ስምህን ደግሞ አትወዳትም። ለምን እንደሆነ እናውቃለን። ስምን ኤርሚያስ ብለህ እንደው ቀብተህ እንደው አራዳ ለመምሰል የሆንክ ጌጃ የማትረባ በቃ ይሄንን በቃ ሽቀላ፣ የቲክቶክ ሽቀላ እስከ መቼ እየሸቀልክ ትኖራለህ? ለምን ሰርተህ ለፍተህ አትበላም? $150,000 ደግሞ ከህዝብ ለምን ሳትታክምበት ይሄን ፏ እያልክበት ነው አይደለ? አጭበርባሪ፣ ሃይማኖትን ማጭበርባሪ አድርገህ እስከ መቼ ትኖር? አሁንማ ሁሉ ሰው እኮ ጥሎ ሄደ። በቃ ብቻህን ቀረ። ጴንጤው ራሱ እኮ በቃ እንደማትጠቅም ተረዳ። አንተ በቃ የማትረባ ነህ። ሁሉም ተነሱብህ አይደለ? ከኤድመንድ ምንድን ያለ የኤድመንድ መሀይም ነህ። ኤድመንድ መሀይም ነህ። ይኸውልህ ህፃን በቦምብ ይቃጠል እያልክ ስታወራ መሀይም ነህ። አንተ የማትረባ ሰውዬ የደም አያቶ ቀለሜ። በቃ ከዚህ ሌላ ቢዝነስ የለህም አይደለ? በቃ ምላስህ ላይ ሞተር ገጠሙልህ።
በባትሪ ትጮኻለህ። ያ መንፈስ አለብህ። ይሄ የጠንቋይ መንፈስ ከልጅነት ያሳደገ አቤታባ እንደዚህ አይነት ትዕግስት ይስጥህ። እኛ ጌቶች ስናወራ የሞትክ በል ግጠም። ቀለሜ አሁን ግጠም ነው ግጠም። ኢትዮጵያ ታሪክ አላት። ችግር ካለብህ እዛ ላይ ታገኘዋለህ። ጋሽ ቀለሜ ተንፍሱ። የእናትህን ተንፍስና የሞተ ዝም አለ። ይፈራኛል እኮ ቀለሜ። ታውቀኛለህ፣ ትፈራኛለህ እንዴ? ይምባታ ቀለሜ ተንፍሱ። ለምንድን ነው ስምህን የቀየርከው? እስኪ ተናገር እዚህ ላይ። በቃ እንደው ራስህን እኮ የምጠላ ሰው እኮ ነህ አይደለም እንዴ? ማንነትህ ጋር የተጣላ እናትና አባት ቀለሜ ብሎ የሰጡህን ስም የማትፈልግ አንቺ ቤት አራዳ የሆንሽ መስሎሻል። ኤርሚያስ ብለሽ ራስሽን ስትሰይሚ የሞትሽ ራሳት አውሪ ብቻ። አንቺ ሽቀላሽ ነው፣ በቃ እንጀራሽ ነው። ምክንያቱም ሌላ ምንም እውቀት የለሽም። ከ7ኛ ክፍል ያለፈ እውቀት የለሽም። መደመር መቀነስ ኔፓ የለሽም። በቃ ምንም ውስጥ የለሽበትም። ቢዝነስ ነው ይሄ ለአንቺ። ኢትዮጵያ ውስጥ እንዳንተ አይነት ወራዳ ወንድ የለም። ሚስቱ የምታኖረው፣ ሚስቱ የምትመግበው፣ ሚስቱ የምታበላው፣ ሚስቱ እየሰራች የምታኖረ አንተ ዘረጦ ቁጭ ብለህ ቂጥን አስፍተህ ወንበር ላይ ተቀምጠህ ዝም ብለህ የምትኖር የማትረባ አንተ አሁን ወንድ ነኝ ትላለህ። ልጆችስ በአንተ ይኮራሉ። አባት አለን ብሎ ይኮራሉ ሲያድጉ። ቁጭ ብሎ ቲክቶክ ላይ የሚወራ አባት ነው ያለን ብሎ ነው አንተን የሚንቁ። ሰውን እስቲ ውጣና ስራ። የሰው ልጅ ሲሰራ አይ አስነዬ ባታስወጣው ጥሩ ነበር። ለምን አትታገሱ? አስነዬ ባታስወጣው ጥሩ ነበር። ይሄ ነው እንግዲህ የሐዋርያዊ ቅብብሎሽ ኦርቶዶክስ ያፈራቻቸው ልጆች እነዚህ ናቸው። ኦኬ፣ ይሄ የቤተ ክርስቲያኒቱ ትክክለኛ መልስ ነው። የቤተ ክርስቲያኒቱ ትክክለኛ መልክ ነው። ካህናት የተባሉት አባቶች እንደዚህ ነው የሚያስተምሯቸው። ሂዱና ግጠሙና ለተነሳብን ጥያቄ መልስ ስጡ ሳይሆን ሂዱና ስደቧቸው ነው። ይሄ በደንብ የታወቀ ነው። እና ይኸው በሐዋርያዊ ቅብብሎሽ የመጣ ሃይማኖት አባቶቹ እዚህ ግብረ ሰዶም ይመስል ያው ይሳሳማሉ ወንድ ከወንድ እና እሱ መጥቶ ወንድ ከወንድ የተሳሳሙበት ግብረ ሰዶማዊ ማለት ነው። ግብረ ሰዶማዊነት የተፈጸመበት ገድል። አሁን ታዲያ እንደዚህ አይነት አባቶች ያሉት ከዚህ ያለፈ ምን ሊናገር ይችላል? ምን ሊናገር ይችላል? ወንድሞች እናቶች፣ ምንም ሊናገር አይችልም። ምንም ሊናገር አይችልም። እና አስንዬ ባታስወጣው ናይስ ነበረ። ቢጨርስ ማለት ነው። ጥይቱን ቢጨርስ ጥሩ ነበር። አየህ፣ መርዝ ሁሉ ጭምር እናስተፋለን። የመርዝ ማስተፋት አገልግሎት እንሰጣለን። ማለት መርዙ ማለት በአፋቸው የሚተፉትን ይጥፉት እና እንደው ፈቃዳችሁ ከሆነ ገብቶ ቢጨርስ የእውነት እኔን ነው አይደል እየሰደበ ያለው? እኔ እስማማለሁ። ገብቶ ቢጨርስ። ይሄ የቤተክርስቲያኒቱ ትክክለኛ መልክ ነው በልጆቿ ላይ የሚታየው ማለት ነው። ንስሐ አባት አለው። አሁን ንስሐ አባት አለው። በንስሐ አባት እኔ አንዳንድ ሰዎች ሰክሮ ነው ብላችሁ የምትሉ የታያቸው አብራችሁ ጠጣላችሁ። አንዳንድ ፔንቴዎች ሰክሮ ነው ይሉሃል። የታየው አንተ እንደሰከረ ና ጨርስ፣ ና እንዳታስወጡት፣ ና ጨርስ፣ እንዳታስወጡት፣ ማንም ሰው እንዳያስወጣው። ኦኬ ጎ አሄድ። ታንክ ዩ ስለፈቀዳችሁልኝ። አሁን ደግሞ በልሳን የምሰድበ ሸንደረላባባባ ሸንደረላባባይ ያረላባባባቦ ሸንደረላዳይ ሬላጋማ ስቶሪ ራላዳዳ ያራላጋዳ ባስቶሪ ሻራ ፓስታ በሹካካካካካካ ሻስታራላቦቤ ሮላ ባጋስቴ ዲያማሰራሎ ኮቤ ራናዳ ጋስታ ዱቢ ዳካ ዲዴ ሬላጋ ጴንቴ ፓስቴ ሮላ ሙሉ ወንጌል ፋኪን ፓስቴ ሮሎሮረ ቤቤ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 ቤ ራላባስቱ ባያ ያራጋዳዳ በስቱ ብሮየ መንፈስ ቅዱስ ራላጋዳጋዶ እሳት ወር ኤርሚ ይብቃው። አሁን ወንድምነ ግድ አንዳችሁ ቁንዶላኒ መንፈስ የህንዱ መንፈስ መጣ።
ይህን መንፈስ ከህንድ ነው ያመጣችሁት። ቀለሜ ታውቀዋለህ አይደለ? አሜሪካኖች ከህንድ አመጡልህ፣ አንተ ዝም ብለህ ተቀበልክ። እስቲ በልሳን አውራ፣ ናና አውራ። እኔ እናንተ በልሳን ቀለሜ ሬሌ በባባባባ ያስተራላ ጎዴ ባዳዳዳ ጎድን በጥብስ በላላላላላላ ሬላ ጋባ ፖፖፖፖ ቤቤቤቤ ሬሌ ቤቤቤቤቤ ራላ ጋስታራ ቡቡ ዶ ዳማስትሪየላ ጎጎጎ እሳት 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 ሬሌ ባጋዳ ቦቹ ቦሼ ላራጋዳ ቦዶቡ እሳት 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 ሬላ ባዳ ቦሼ የጴንጤ ቦሼ የጴንጤ ሮሎዶ ባጋዳ ዴዴዴዴ ያውም ሙሉ ወንጌል ቦሼ ዴዳ አጋራለው ምዕመናን የጴንጤ ምዕመናን ስሙ ሬሌ ቦባባባ ያስትራላማሲያ ሬላ ጋሽታ ቦዴ ራላጋዳ ቦዴ ሬላ ዳዳዱዱ ሮጋስታ ዳዳዳ ዲያር አስተጉሩ በደገገጌ ቤቤቤቤቤቤ ሬሌ ቤቤቤቤ ቀለሜ አንቺ ልሳናትሽም አደላ አልሰጠሽም። ልሳን ስታወሪ ሰምቼሽ አላውቅም። ሬሌ ባባባባ ሮንዳራላ ባባባባ በይሲ ቀለምሻ አይተንፍሱ ሌኬሰላካሳ አይተንፍሱ ፈሳቸውን ፈሱ ሴ ሬሌ ቤቤ ባባ ቀለሜ ሲምፓቲ ለማግኘት ነው አደለ? በቃ ደጋፊዎችሽን አንድ ስንት ደጋፊ ያለሽ? 300 ደጋፊ ያለሽ 300 በቃ እንዲያዝንልሽ ነው አደለ? አሁን በቃ እንዲህ ተባልኩኝ ተሰደብኩኝ ብለሽ ገንዘብ አዋጡ ልትይ ነው አደለ? ያንቺን እኮ ሳይኮሎጂ እናውቀዋለን ቀለምሻ። አሁን ታመምኩ ብለሽ አሁን $150,000 ተመልሰሽ ትሰበስቢያለሽ በዚህ ጉዳይ። ለነገሩ መሰለሽ ቀለምሻ አይሽ ጴንጤው በሙሉ ትቶሻል። ጴንጤ ሙሉ ወንጌሉ ያው ሉተራን አይቀበልሽም። ያው ሉተራን ተፍተውሻል። ጎበዞች ናቸው። ባይዘው ሉተራን አደንቃቸዋል። ሉተራን ጥሩ ምዕመናን አላቸው። አንቺ ግን ሙሉ ወንጌል ሌባ ነው። ሙሉ ወንጌል የሰይጣን ማህበረሰብ ነው። ሙሉ ወንጌል ዝም ብሎ ነው የሚንጫጫው። ማነው እንትና ደግሞ ይሄ ማነው ደግሞ መካነ ኢየሱስ ከእናንተ ይሻላል። ሙሉ ወንጌል ሌባ የሰይጣን ንብረት ነው ባይዘው። እና አሁን ልሳን እዚህ 3 አላችሁ አለ ነው በልሳን ነው ራስ ሌላ ጋስታ ቡሪ ዮንዳራ ለባባጋቦ ሮላ ጋስታ ባሬ ሬቤቤቤቤቤ እንደምነት ምናልባት ቤቤቤቤቤ ሬክላማቶሬ ይበቃል። ቆይ ወንድም ፖስቴ ማለት ይጨርስ ብዬ ነው። አይ አሁን ደግሞ በእውቀት አይ ነው የእውቀት ነው ወንድምነት ወይት ሬሌጋስተር ቡዴ ዳምቦ ሰርግለባባቤ የመንፈስ አሰራር ስለቤቤቤቤ ዳንዳዳ ሩዱዱ ዶሩ ለባባባ በልሳን አውሪ ቀለሜ አይተንፍሱ። አንቺ ይኸውልሽ እውነተኛ መሆንሽን የምናውቀው ስምሽን እናትና አባቶች የሰጡሽን ስም አክብረሽ ከመጣሽ እኔ አከብርሻለሁ። በጣም ትበሳጫለሽ ቀለሜ ስትባይ። ለምንድን ነው ቀለሜ ሲሉሽ በጣም ትበሳጫለሽ? ይሄ ለምን ይመስልሻል? ቀለሜ አይተንፍሱ መልሻ ወይ በልሳን መልሼ ሬላዳ ባስቱሪ የቧሪያ ዳንዳራ ለቦቤ ቤቤቤቤቤ ያራ ለቦቦቦቦቦ ደንደረለ ቤቤቤቤ ሬለ በባቦቤ እሳት ያራ ለባቦቤ ቤምበራ ለባቦስቴ ሬቤቤቤ ዲያላስተራቦሴ ዲያራላስተራቦቦሴ ዲያስ እዚህ ውስጥ ያላችሁ ተፈውሳችኋል፣ ፈውሻችኋለሁ። ሬለ ባቦቦስቴ ኦኬ። አሁን እንግዲህ ሐዋርያዊ ቅብብሎሽ ሐዋርያዊ ቅብብሎሻልና ሐዋርያዊ ቅብብሎሽ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላት ወይ ብሎ የሚል ርዕስ አነሳ እና አሁን ይሄ ሰው ኦርቶዶክሳዊ እምነት ተከታይ ነው። በደንብ ነው የምናውቀው እዚህ ሶሻል ሚዲያ ላይ ማለት ነው። ይሄ የቤተ ክርስቲያኒቱ ትክክለኛ መልክ ነው። ልጆቿን እንደዚህ በሉ በላ በንስሐ አባቶቻቸው በኩል ሁሉ ጭምር የሚያስተምሯቸው ይሄ ነው። የእውነት ነው የምነግራችሁ። ኦኬ፣ የእውነት ነው የምነግራችሁ። በአይምሮውም ሆኖ የክፉ መንፈስም መላው ላይ ያለበት ሁለቱም ተቀላቅሎበት ነው የሚያወራው ማለት ነው።
አውቄ ነው እኔ እንደዚህ ያደረኩት። ይሄ የቤተክርስቲያኒቱ የኦርቶዶክስ ትክክለኛ መልኳ ነው። እኛ መጽሐፍ ጠቅሰን መጽሐፎቻቸውን እንደዚህ አስቀምጠን ማለት ነው። ሐዋርያዊ ቅብብሎች ካላችሁ ኑና አውሩ ነው ብለን ያሉ መልስ አለኝ አለ ገባ። ይሄው እስካሁን ድረስ የተመለሰ መልስ። ዩቲዩበሮች ስታስቀምጡት ከቻላችሁ ፔጁ ላይ ገብታችሁ ፎቶ ካለ ፎቶውን አውጥታችሁ ቁጭ አድርጉለት አብራችሁ ማለት ነው። ኦርቶዶክሳዊው ወንድም ለተጠየቀው ሐዋርያዊ ቅብብሎች የሰጠው መልስ ብላችሁ ማለት ነው። ኦርቶዶክሳዊ ነው፣ በጣም ኦርቶዶክሳዊ ነው። እኔ በደንብ አውቀዋለሁ። ከዚህ ሶሻል ሚዲያ ላይ በደንብ እናውቀዋለን ማለት ነው። ኦኬ ኦርቶዶክሳዊ ነው። ምንም እኔ ቀጥታ ቤተክርስቲያኒቱ ነች ለዚህ ትውልድ ተጠያቂ ማለት ነው። ኦኬ ለተጠየቃችሁ ጥያቄ ግን በንፉቅቃችሁ ብትሄዱ በዳዴ ብትሄዱ ለምንጠይቃችሁ ጥያቄም ግን መልስ አታመጡ። ኦርቶዶክስ በራሷ ልጆች በራሷ መጽሐፍት ነው እየተዋረደች ያለችው። አባቶች ለቅልቀው የጻፉት የግብረ ሰዶማዊ መጽሐፍት በገድላችሁ ውስጥ ተገኝተዋል በየቦታው። ጳጳስ ሾምን ብላችሁ ያላችሁት የተሾመው ጳጳስ ከንፈሩን ተስሞ ጳጳስን ከንፈሩን ይስመዋል። በኦርቶዶክስ አስተምሮት ከማናየ አቡነ አትናቴዎስ አቡነ ሰላማ ፍሬምናጦስን ከንፈሩን ስሞታል። ከንፈሩን ስሞት ነው ከግብፅ ሀገር ሄዶ ከኢትዮጵያ ግብፅ ሀገር ድረስ ሄዶ የኢትዮጵያው ጳጳስ ሊሆን የተሾመው ፍሬምናጦስ በግብፁ ጳጳስ ከንፈሩ ተስሞ ተሞጭሙጮ ነው የመጣው። ጵጵስናውን የተቀበለው ይኸው አየ። ይሄ ግብረ ሰዶማዊነት መንፈስ ያለው ነው። ይኸው ቀድሜ የጀመረው እዚህ ጋር ነበር። ዳግመኛም ሊቀ ጳጳሱ ጸባይህ ወዴት ነው? ስራስ ምንድን ነው? የመጣህበት ሀገር ወዴት ነው አለው። ፍሬምናጦስም መልሶ የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ምኞቴንም አድምጥ። ደጋጉ ነገስታት አብርሃ ወአጽብሃ ጥምቀት እና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛል። ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያት አልተላከም። ጥምቀትና ቁርባንም በእነሱ ዘንድ አልነበረም። ኢትዮጵያ ውስጥ ክርስትና አልነበረም ማለት ነው። ልብ በሉ። ከአራተኛው መቶ ክፍለ ዘመን በፊት ክርስትና ኢትዮጵያ ውስጥ አልነበረም። የ3000 ዓመት ታሪክ አለኝ ብላ የምትል ምስራቅ ኢትዮጵያ ላይ ምስራቅ አፍሪካ ላይ ተቀምጣ የምትዋሽ የኢትዮጵያ ኦርቶዶክስ ታሪክሳን ናት። ክርስትና አልነበረም ይላል። ጥምቀትና ቁርባን ካልነበረ ክርስትና አልነበረም ከአራተኛው መቶ ክፍለ ዘመን በፊት ማለት ነው። የ3000 ዓመት ያ ስልክ ከመያዜ በፊት ኤርሜ ሁለት መጽሐፍ ልንገርህ። አንደኛው በትንሣኤ ዘጉባኤ ማተሚያ ቤት የታተመው ገድለ ተክለ ሃይማኖት የ2012 6ኛው እትም ገጽ 23 ላይ እንደዚህ ይላል። ይኸውልህ ገድለ ተክለ ሃይማኖት እንደዚህ ይላል። እንደገድሉ ሆነ የኢትዮጵያ ሰዎች ግን ቆይ ምንድነው ገድለ ተክለ ሃይማኖት በትንሣኤ ዘጉባኤ የታተመው ማለት ነው። ገጽ ስንት ላይ? ገጽ 23 ላይ አይ ቲንክ እንዳነበብኩት ገድለ ተክለ ሃይማኖት ትንሣኤ ዘጉባኤ የታተመው። እሺ እንደዚህ ይላል። የኢትዮጵያ ሰዎች ግን በኦሪት ሕግ የሚኖሩ ነበሩ፣ በአራዊትም የሚያመልኩ ነበሩ ይላል። አራዊትን የሚያመልኩ ነበሩ እንደዚህ ይላል። ከዚህ በኋላ አባ ሰላማ ጌታችን ኢየሱስ ክርስቶስ ቁጥር ስንት ነው የምታነበው? ወንድምነት እኔ ገጹን ነው ሌላ መጽሐፍ ልክ አንብቤያለሁ። የኢትዮጵያ ሰዎች ግን በሕገ ኦሪት የሚኖሩ ነበሩ፣ አራዊትንም የሚያመልኩ ነበሩ። ከዚህም በኋላ አባ ሰላማ ጌታችን ኢየሱስ ክርስቶስ ያስተማራትን ወንጌል አስተማራቸው። በፊታቸው ብዙ ታምራትን አደረገ። እነሱም አምነው ተጠመቁ፣ ክርስትናም ተነሱ። የኢትዮጵያ ሰዎች ያመኑት ጌታ ባረገ በ335 ዓመት ነው። እስከዛ ድረስ አላመኑም ማለት ነው። ስለዚህ የ3000 ዓመት የሃይማኖት ታሪክ ብሎ የሚለው ዓለም እየሰማየው ከወንድሞቼ ጋር ቀበርኑ ማለት ነው በራሳቸው መጽሐፍት። ስለዚህ ጉራችሁን አትቸርችሩ ኦርቶዶክሳውያን። የ3000 ዓመት ታሪክ ያለን ቅድስት ኩላዊት በደምጥለ የራስ መጽሐፍ ገድለ ተክለ ሃይማኖት ወንድምነት ሲጠራው ከመሳቢያ መጀርጫ አወጣሁትኝ። ወንድምነት ጨርስ። የዳንኤል ክብረት ኢትዮጵያዊ ሱራፊ በሚለው መጽሐፉ ገጽ 83 እና ገጽ 84 ላይ እሱ ደግሞ እንደዚህ ይላል። በዳጋ እስጢፋኖስ ያለውን ገድለ ተክለ ሃይማኖትን ጠቅሶ እንዳሰፈረው ኢትዮጵያውያን አባ ሰላማ ከመምጣቱ በፊት ያለ አማኒ ሥላሴ በጨለማ ውስጥ እንደነበሩ የአባ ሰላማን ስብከት ሰምተው ግን እንዳመኑ ይገልጻል።
ገጽ 83 እና 84 ላይ ወንድም አንድ የጠብቀን የምናወራው እንዴት በመረጃ እንደምናስረዳና የሚገቡ ምን እንደሚመልሱ እናሳይ። ኦኬ የዲያቆን ዳንኤል ክብረት ኢትዮጵያዊ ሱራፌ ላይ ነው። ኢትዮጵያዊ ሱራፌ እሺ ገጽ ስንት? 83 እና ገጽ 84 ላይ ነው ይህ ታሪክ ያለው። የአቡነ ተክለ ሃይማኖት ህይወት ታሪክና አስተዋጽኦ የሚለው ታሪክ ኢትዮጵያዊ ሱራፌ ዲያቆን ዳንኤል ክብረት በጻፈው መጽሐፍ ላይ ገጽ 83 እና 84 ጴንጤ እንደዚህ መረጃ ያወራል፣ ኦርቶዶክሳዊውን እንደዚህ አረፋ ስደፍቅሃለው ማለት ነው። ኦኬ 83 ገጽ 83 ኦኬ የቱ ጋር ያለውና ያነበብከው ወንድምነት ምን የሚለው ላይ ነው የተነሳው? የዳጋ እስጢፋኖስን ገድል ጠቅሶ ያሰፈረው ማለት ነው። በዳጋ እስጢፋኖስ ያለውን የገድለ ተክለ ሃይማኖትን መጽሐፍ ጠቅሶ እንደዚህ ይላል። አባ ሰላማ መጽሐፉ ሲጀምር ከሐረጉ ላይ ዘደብረ ዳጋ ተክለ ሃይማኖት የሚል ጽሑፍ አለው። የእጅ ጽሕፈቱ ከሌላ ጽሕፈት ጋር ተመሳሳይ ነው። ምናልባትም ዳጋ ውስጥ የአቡነ ተክለ ሃይማኖት ቤተክርስቲያን እንደነበረ እንድንገምት ያደርገናል። የጣና አካባቢ ገዳም በደብረ ሊባኖስ ጋር የቀደመ ግንኙነት አላቸው። አባ ፊልጶስ ተሰዶ የመጣው ወደዚሁ አካባቢ ነው። የዳጋ እስጢፋኖስ ገዳም መስራች አባ ሂሩተ አምላክ በሐይቅ አቡነ ተክለ ሃይማኖት ነበሩ ብሎ ይላል። እሺ ከዛ ምንድነው ብሎ የሚለው? ኦኬ ገድሉ ሲጀምር በስመ አብ አውልጎስ በስመ ወልድ አምነን በስመ መንፈስ ቅዱስ አመልከን ብሎ ከዚህም በኋላ አቡነ ተክለ ሃይማኖት ታላቅነት የሚያትት ረጅም መግቢያ አለው። አቡነ ተክለ ሃይማኖት በመንግስተ ሰማያት ያላቸው ቦታ ይዘረዝራል። የእሳቸው ልጆች ተክለ ሃይማኖት ይሏቸዋል። የአቡነ ተክለ ሃይማኖት በዓልን ማክበር የሚኖረው ጥቅምም ይነግረናል። ታሪኩ የሚጀምረው ከባህረ ቀጋ ነው። ኦኬ ዋህሉ አሐዱ ብእሲ ብሎ ካለ በኋላ አባቶች ወገኖች ዘንድ ስሙ ዘርአ ዮሐንስ የተባለ እናቱ ብሎ ይላል። ቆይ ኦኬ 84 ላይ ቆይ የሆነ ቦታ ላይ እስጢፋኖስ ምን ነበረ ያነበብከው? ስለምን ነበረ? አባ ሰላማ ከመምጣቱ በፊት ያለ አማኒ ሥላሴ በጨለማ ውስጥ እንደነበሩ የአባ ሰላማን ስብከት ሰምተው ግን እንዳመኑ ይናገራል። እዚሁ ገጽ 84 ላይ ማለት ነው። ኦኬ ኢትዮጵያ ለውጥ ክርስትና ኦኬ እንትን ድጋሚ ሲያትም ተሐድሶ አድርጎበታል እንደ መጽሐፉ ላይ የ2011 እትም አይደል እሱ? ይሄ የ2011 እትም ነው። እሱ መጽሐፍ ላይ ነው ያለው። የ2011 መጽሐፍ ገጽ 84 ያ እኮ ይኩና አምላክ ኦኬ አገኘሁት። ያ ቴንክ ዩ ልክ ነው። ኦኬ ኢትዮጵያውያን እስራኤላውያንን ስለ እምነት ያነጻጽራል። እስራኤላውያን ባለማመናቸው ከታላቁ የክርስቶስ ግብዣ በመውጣታቸው፣ የኢትዮጵያውያን ግን ማመናቸው ከሰለሞን ልጅ ጋር ቀድሞ ከኢየሩሳሌም ስለወጡ ክርስቶስን መግደል ከአይሁድ ጋር እንዳልተባበሩ፣ ነገር ግን በተስፋ እንደኖሩ የክርስቶስን ሞቱን ሰምተው እንዳዘኑ፣ ነገር ግን አባ ሰላማ ከመምጣቱ በፊት ወንድምነት ያለው ማለት ነው። ሶሪ አባ ሰላማ ከመምጣቱ በፊት
እንደዚህ ዘግዝከን እናወጣላቸዋለን ታሪካቸው ማለት ነው። አባ ሰላማ ከመምጣታቸው በፊት ያው እንደዚህ ላቅልመው ብዬ ነው። አባ ሰላማ ከመምጣታቸው በፊት ያው አሚነ ስላሴ በጨለማ ውስጥ እንደነበሩ የአባ ሰላማን ስብከት ሰምተው ግን እንዳመኑ ይገልጣል። ከዚህም ወደ ጸጋ ዘአብ ታሪክ ይመለሳል ይላል። ስለዚህ የአቡነ ሰላማን ስብከት ሰምተው ነው ማለት ነው። በአቡነ ሰላማን ዘመን ነው ማለት ነው ክርስትና ኢትዮጵያ ውስጥ የተሰበከው። ይሄ ማለት መቼ ነው? የዛሬ 1600 ዓመት ኢትዮጵያ ውስጥ ክርስትና የገባው መቼ ነው ማለት ነው? የዛሬ 1600 ዓመት እንጂ በሰለሞን ዘመነ መንግስት መጣ ብላችሁት የምትሉት ክርስትና የለም። አንድ የ2000 ዓመትም ታሪክ ክርስትና ኢትዮጵያ ውስጥ የለም። ከ300 ዓመት ምናምን ነገር በኋላ ማለት ነው። ያው እዚህ እንደሚናገረው ያው የኢትዮጵያ ሰዎች ያመኑት ጌታ ባረገ በ335 ዓመት ነው። በ34 ዓመተ ምህረት ክርስትና ወደ ኢትዮጵያ መጥቶ ውሸት። ይኸው ገድለ ተክለ ሃይማኖት፣ ይኸው ገድለ አቡነ ሰላማ ከሳቴ ብርሃን ፍሬምናጦስ የተባለው ማለት ነው። ይኸው የኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ለዓለም ይወቅልኝ ብላ ማለት ነው ያለችው። ይኸው የአቡነ ጎርጎሪዮስ መጽሐፍ እንደዚህ አፈር ደቼ ያስግጥልሃለሁ ማለት ነው ታሪክህን በመረጃ ማለት ነው። ስለዚህ አሁን ቅድም ገብቶ እንደተሳደበው ኦርቶዶክሳዊ ሌላ የሚሳደብ ካለ መምጣት ይችላል። ካልሆነስ አትችሉትም። እዚህ ቤት የሚቀርብብህን መረጃ አትችሉትም። ኑ መልሱ እስቲ በታሪካችሁ ላይ ሐዋርያዊ ቅብብሎሽ፣ የሐዋርያዊ ስልጣን፣ የሐዋርያዊ በትር፣ የሐዋርያት መጥረጊያ፣ የሐዋርያት ጭፍርግ ምናምን ነገር እያላችሁ ስትሉ ይኖራችኋል። የቱ ጋር ነው ክርስትና የገባው? ከመቼ ጊዜ ጀምሮ የተሰበከው? ኢትዮጵያ ከአቡነ ሰላማን በፊት ዘንዶ ስታመልክ እንደነበረ በቤተክርስቲያናችሁ መጽሐፍ የተጻፈው እናሳያችኋለን። ይሄ ዘንዶ ዛሬ በየቤተክርስቲያን ውስጥ ሁሉ ተጠቅልሎ የሚተኛ ማለት ነው። አምልኮቱ አልተቋረጠም።